ስጧቸው እና እንደዛም ኦኬ። አሚርን ትልቁ ላይ ታደርጉታላችሁ። ኦኬ ወይስ ሌላ የተሻለ አማራጭ አለ? እሱን ልስጥህ። ኦኬ ሌላ የተሻለ እንትን ልስጥህ መሰለኝ አይ ቲንክ። እሺ ይሄንን ያዘው። አሁን ምሰጥህን ክፈተው መጀመሪያ፣ ከዛ ወደዚህ እንመጣለን። ተመልከቱ እንግዲህ አሁን ተመልከቱ፣ ጉድ የሚመጣው ነው። እሺ እንትን የመጨረሻ የላኩልህን የከፈትከው አሚር? መጨረሻ ላይ የላኩልህን? አዎ ቁጥር 49 ጋር አድርገው። ቁጥር 49 ጋር አድርገው። አሁን እዚህ ጋር ነው እንትን ይመጣው። ካሌብ ይታያል። አሚር ጠረግ አድርገው እንትንህን ቁጥር 49 ላይ በእንግሊዝኛው ቁጥር 49 ጠረግ አድርገውና ቁጥር 49 ክፈትልን። አዎ አሁን በእንግሊዝኛው ሲተረጉሙ ምን አሉ መሰላችሁ? but the rest of them said let's us see if Elijah come and to save him አለ። ምን ማለት ነው? ኤልያስ መጥቶ ያድነው እንደሆነ እንመልከታሉ። ኤኢ የሚል ነገር ይታያል ከላይ ሂም የሚለው ላይ 49 ላይ ነው። ኤኢ የሚል ሂም ካለ በኋላ እጅን ወደታች let us see if ቆይ ወደታች አድርገው ታች ጋር መጨረሻ ላይ የ49 መጨረሻ ኦኬ ኤኢ የሚል አለ። ኤዲ የሚለው አይደል? እዚህ መጨረሻ እዚህ ጋር ኤዲ ሳይሆን ኤኢ እዚህ ጋር ኦኬ። ይሄ እሷን ንካት። አሁን ይሄ ምንድነው? በግሪክ ያልተረጎሙት ያለ ነገር አለና እንደ ፉትኖት ነገር አድርገው ያስቀምጡታል። ቃሉም እንደሚል እንመልከታው። ያልተተረጎመ የግሪክ ማኑስክሪፕት ፓርት ነው። ኦኬ እየከፈተ ነው። ኦኬ ችግር የለውም። ቀደም እያልኳቸው ነበር አይደል? አሳያቸዋለሁ እያልኩኝ ነበር ቀደም። ያው በቃ ልጁ ፍቃደኛ ስላልሆነ አስፈላጊ አይደለም ብዬ ነው። አይ ኔትወርክ እስቲ እንትን ብለህ ተመልሰህ ታየዋለህ ወይስ እንዴት ነው? ጥሩ ላይ ነው ያለው። እኔ እንጃ። እስቲ ሞክረውና እንትን ካላለ እኔ ከፍተዋለሁ። በቃ በመጨረሻ ሞክረው፣ ካልሆነ እኔ ከፍተዋለሁ። ችግር የለውም። ይሄኛው ነው። አዎ እንግሊዘኛውን ማንበብ ከቻል ካሜራው አንብብልንማ። ሰም ኤርሊ ኤምኤስኤስ አለ ማኑስክሪፕት። አንዳንድ ማኑስክሪፕቶች ኤንድ ብለው ምን ይላሉ? another took a spear and pierced his side. him side አለ። ምን ማለት ነው? ምን ማለት ነው? ካሌብ ቆይ እያወራን እንድንሄድ ምን ማለት ነው? ካሌብ ምን ማለት ነው? አንተ ራስህ ያመጣውን ያንተን ሎጂክ ራስህ እንትን በል። ለምን እኔ ጋር ትመጣለህ?
በቃ አልችልም ብለህ ለፋ፣ ችግር የለውም። አንዱም ጎኑን ወጋውና አለ። ከዛ ኤንድ አለ ወደ ጎን አድርገው ኤንድ they come ወደ ጎን አድርገው ተማ they come out of water and blood አለ። ከዛ ከጎኑ ምን ወጣ አለ? ውሃና ብለድ ወጣ። በአንዳንድ ማኑስክሪፕት ደግሞ ደምና ውሃ ወጣ ይላል። ከዛ ይሄ 49 ላይ ነው ያለው። ከዛ 50 ላይ ደግሞ ምን የሚል ጥቅስ ይመጣል? 50 ላይ ደግሞ አድርገው እንግሊዝኛውን እንመልከተው። 50 ላይ አድርገው። ይሄ ባይዘው የግሪክ ማኑስክሪፕት ነው። ከፈለጋችሁ ግሪከኛውንም እናነባለን። 50 ላይ ምን ይላል መሰላችሁ? ከዛ በኋላ and Jesus carried out and again with a loud voice and give up his spirit አለ። ኢየሱስ ክርስቶስ ሞታል። 50 ላይ ተመልከቱ። ምን ከተፈጠረ በኋላ እዛ ላይ ከተወጋ በኋላ ማለት ነው። ኦኬ አሁን እንቀጥላለን። ካሊብ እንደዛ ይላል ወይስ አይልም? እሺ ለኔ ከሰጠኝ እንዳ ልናገር። እንግዲህ ወንድማችን እያደረገ ያለው አንደኛ ይላል ወይስ አይልም? አንዴ ለኔ ከሰጠኝ የኔን ሙሉ አስቀምጥ አይደል? እንደዚህ ተድል አልሰጠም። በማውራው ላይ ነው የምቀጥለው። ይላል ወይስ አይልም? አንተ ያመጣውን እኮ አየነው እኮ አንተ ያመጣውን አየነው። እኔ ደግሞ መጽሐፍ ቅዱሴን ላሳይህ ወንድሜ። ይሄ ባይብል አይደለም? አይደለም። ምንድን ይሄ ባይብል አይደለም? አይደለም። ኦኬ ወረታች አድርገውማ እንዴ ይሄ ነገር ሪከርድ አድርጉ። እንግዲህ ምን ያህል ጃሂሎች ጋር እያወራ እንደሆነ ወረታች አድርጉ ሙሉ በሙሉ። አይ ማለት ወደ ላይ ነው ይባል፣ ወደ ላይ ሙሉ በሙሉ መጨረሻ ላይ። አዎ እንደዛ። ኦኬ እሺ ኦኬ ካታማቴዎስ ይላል። ካታማቴዎስ ምን ማለት ነው? ካሊብ ካታማቴዎን ምን ማለት ነው? አንተ ትጠይቀኛለህ። እኔ ልክ አይደለም ካልኩክ አንተ የራስን ብቻ አቅርብ። ካታማቴዎን ምን ማለት ነው? እንዴ ልክ እኔ ካታማቴዎን ምን ማለት ነው? እስኪ በእናትህ አንዴ የለም ቆይ ቶ ወደ ላይ አድርገው። አሁንም ትንሽ ወደ ላይ አድርገው። አንተ የምትፈልገው እኮ ቆይ አንዴ ልክ ካታማቴዎን አሁን እጅግ ያለው አንዴ ስማ እዛ አተልቀው። አዎ ካታማቴዎን 27 1881 ዌስኮት ይላል። ሆርን ኒው ቴስትመንት ይላል። ይሄ የክርስቲያኖች ማኑስክሪፕት ነው አይደለም? ዌስኮት ሆርን የክርስቲያኖች ማኑስክሪፕት ነው ወይስ አይደለም? ፍጥነት ሚውትን አንሳ። ሚውት አታድርጉት። እሺ ተውት፣ ሚውት አታድርጉት። ሚውትን አንሳ። ካታማቴዎን 27 የሚለው ዌስኮት ሆርን ኒው ቴስትመንት የግሪክ ማኑስክሪፕት ነው ወይስ አይደለም? ሚውትን አንሳ። ካሌብ ሊሃንተሪ ሚውት አድርጉት። እሺ ልክ ለኔ ድል ስሰጠኝ ብቻ ነው ማወራው እንጂ ማኑስክሪፕት ነው ወይስ አይደለም? ይሄ የግሪክ ማኑስክሪፕት ነው ወይስ አይደለም? አንተ ላመጣኸው ነገር እኔ እውቅና ሰጪ አይደለሁም ወንድሜ። አይደለም ማለት ይሄ የግሪክ ማኑስክሪፕት ነው ወይስ አይደለም? አይደለም ላልኩበት የኔን አርጊመንት ላስቀምጥ። ቆያ እዛው ያዘው እንጂ ኖ አንተን ትርኪ ወሬ እኮ ህጋዊነትን ማላበስ ሰው አይደለም ወንድሜ። ትርኪ እንደሆነማ አይተነዋል እኮ ስቅለትን እኮ ጣልልህ እኮ አየር ላይ ወይስ እድል ካልሰጠኸኝ የግሪክ ማኑስክሪፕት ነው ወይስ አይደለም? ያንተን ትርኪ ወሬ ህጋዊነትን ማላበስ ነው። ያንተ መጽሐፍ ነው ወይስ አይደለም? አይደለም አልኩኝ አይደል እንዴ? ኦኬ እሺ በጣም ጥሩ። መጽሐፉን ከፍቼ ላሳያ። ቆይ የለም ማለት ሳይሆን ለእኔ እድል ስጠኝ። እኔ ለምትናገርኩበት በአይንህ እያየህ ዛሬ ስቅለትን ነው እየካድክ ያለው። ቅድም መስቀሉን አስክደነዋል፣ ጎልጎታን አስክደነዋል። ሶስተኛ ነው አሁን መጽሐፍትን በሙሉ ነው የምክደው። ይሄ ግሪክ ማኑስክሪፕት ነው። ባይዘው አንዴ መጽሐፉን እየከፈትኩት ነው። እሺ ተመልከቱ እንግዲህ አንድ ደና ኦኬ ያው እሺ እያበድክ ትውላታለህ እንጂ ማለት ነው። እኔ አንተን ትርክምርኪ ወሬ ህጋዊነት አላላብስም። ይሄንን ወቅ አማርኛ ራሱ እንትን ነው ጠንካራ አይደለም። ከዛ አንፃር ይመስለኛል ያልተግባባ። ቆይ እኔ ታሪክ እኮ ኒው ቴስትመንት ኧረ ቆይ እኮ አላውቅህም። እሱ እውነት ነው። the new testament in original Greek ይላል እና የምንድነው ይሄ ዌስኮት አሁን የጠቀስነው መጽሐፍ ማለት ነው። አሁን የጠቀስነው መጽሐፍ ይሄንን ራሱ አያውቁም። ማኑስክሪፕታቸውን አያውቁም ክርስቲያኖች። እኛ ጋር ነው መጥተው ይማሩ። ተመልከቱ። ካታማቴዎን ማለት ነው ስለ ጥያቄ ላቅርብ። ጎስፔል አኮርዲንግ ቱ ማርክ ካታማቴዎን ተብሎ ይጠራል።
ጥያቄ ላክ። የለም እዚሁ ላይ ነው የምናወራው። የካርከው ላይ ነው የምንስማማው። ይሄን መጽሐፍ ይኸውልህ አንተ የምትፈልገው እኮ ያንተን ወሬ እሺ አንተ መጽሐፍን እኔ ምን ያደርግልኛል? እኔ ባስኩት መጽሐፍ ነው እንጂ የምመራው። እኔ እኮ ይኸውልህ ቤተክርስቲያን የሰጠችኝ መጽሐፍ አለ። አልተናደድከውም? አንተ ነው የተናደድከው። ጭራሽ ቤተክርስቲያኑ መጽሐፍ ይሰጣል። ፕሮቴስታንት ሆነ ይኸው ቤተክርስቲያን የሰጠችኝ መጽሐፍ አማኞች የሚቀበሉትን መጽሐፍ ገልጬ ላሳየህ። ታሳይኛለህ። የትኛው ቤተክርስቲያን መጽሐፍ ነው የሰጠው? አታዘዋውር። ለማምለጥ ስትፈልግ ትዘዋወራለህ። አትዋኝ ወንድሜ። ቤተክርስቲያን የሰጠችኝ መጽሐፍ አዲስ ኪዳን የጻፈው በምንድን ነው? ከፊ ታደርገኛለህ። አዲስ ኪዳን የጻፈው እዚህ ጋር ያሉት ልጆችህን የምታታልልበትን መንገድ ካሌብ ጋር አዲስ ኪዳን የተጻፈው በምን ቋንቋ ነው? በምንም ቋንቋ ይሆን አሁን ላሳይክ። እኔ ጋር ያለው የማምንበትን ቆይ አንዴ እኔን የምትጠይቀኝ በመጽሐፌ ነው አይደል እንዴ? በተቀበልኩት በማምንበት ነው አይደል? አረ ያዘው እሱ። አዲስ ኪዳን በምን ቋንቋ ነው የተጻፈው? በምንም ቋንቋ ይጻፋል። በምንም ቋንቋ ይጻፋል። በምን ቋንቋ ነው የተጻፈው አዲስ ኪዳን? ጥያቄ ያለው ማቴዎስ ወንጌል ላይ ኢየሱስ ተወግቷል የሚል አለ። በተከናወነው ወይ አንዴ የትም አትሄዳትም። ተናግረሃታል። አላልኩህም? እሱንም ያዘው ብለሃል። ማቴዎስ ወንጌል ላይ ብለሃል እኮ አዲስ ኪዳን በምን ቋንቋ ነው የተጻፈው? ቋንቋ አይደለም ጥያቄክ። አትዘዋወር። እንደዚህ ጨጓራህ እስኪላጥማ እንትን አለልህም። እኔ ወንድምህ እንደዚህ እንትን አለልህም፣ አላሰቃይህም። ተመልክታችሁ ከሆነ አእምሮ ያለው ሰው ይረዳል፣ እያነሳን ያለውን ፖይንት ማለት ነው። እኔ እያልኩ ያለሁት የአማርኛ ጸሐፊያን the same thing ልክ እንደዚህ አይነት ልጆች ናቸው ባህሪያቸው። ሲመቻቸው ይደልዛሉ፣ ሲመቻቸው እንትን ይላሉ። የግሪክ ማኑስክሪፕት አውጥተን አነበብን። ምን አለ? ይሄኛ መጽሐፍ አይደለም ማለት ይሄንን መጽሐፍኛ በቃ እንትን አንልም ምናምን አለ፣ አንቀበልም ምናምን አለ። ኦኬ ሂድ ወደዛ ነው የምንለው። የግሪክ የራሱን መጽሐፍ በምን ቋንቋ ነው የተጻፈው እንለዋለን። አላቅም ይላል። አይ እኔ በአማርኛ ነው ማለት ፈልገው ነው። እንደዚህ አይነት ነገር እኛ አንታገስም። ይሄ አማርኛ መጽሐፍ ማንም የቸከቸከውን ነገር እኛ አንቀበልም። ኦኬ ከዛ ውጪ ደግሞ የውይይት ሂደታችንን ማትረዱ ሙስሊሞች ካላችሁ ወይም ጉጡ ወይ ብሎክ ትደረጋላችሁ። ኦኬ ኡስታዝ ጀማል አቡኪ ብሎክ አድርጓቸው። እሺ ሚዩት ሳይሆን ብሎክ ሁላ አድርጓቸው። ገና ትእዛዝ የሚሰጡት ለአቅመ እንትን ያልደረሱ ሰዎች ካሉ እንግዲህ አሁን ሰው ሁሉም ገብቶታል ምን እያወራን እንደሆነ። በደንብ ተግባብተን ነው እያወራን ያለ ነው። ስለዚህ ያ ማይገባቸው ሰዎች ካሉ ብሎክ አድርጉና አስወጣቸው። እሺ አሚሯ የቅድሟን መልሰ ክፈትልንማ። መልሰ ክፈትልን የቅድሙን። አሚር አለ አለው እየከፈትኩት ነው። የቅድሙን ክፈትልንና እንመልከተው። ሰላም ተመልሻለሁ። እንዴት ናችሁ? ዘዋኔው ያንተ ዱላ እሱ ላይ እኮ አረፈ። እሺ ይሄንን ዌስኮትን የግሪክ ማኑስክሪፕት ታውቀዋለህ? ዘዋን ዌስኮት ፎር ኒው ቴስትመንት ተብሎ የሚጠራው የግሪክ ማኑስክሪፕት አለ ዘዋንዬ? በምንም ቋንቋ ይጻፍ ይባላል። እንደዚህ አስባችሁታል? ለምሳሌ ቁርአን በምን ቋንቋ የጻፈው ሲባል በምንም ይጻፍ አይመለከተንም። እኛ የአማርኛ የቀደሙን ነው የግሪክ እኔ ነገርኩህ ነው አይደለ? ያቺ ምን የሚለው ነው? ስለምን ስለ እንትን ስናወራ የነበረው ነው? ስለ ግድያ ስለ መወጋቱ እያወራን ነው። ስለ መወጋቱ ማኑስክሪፕቶች አሉ ብያል ነበረ ቅድም እያነሳውልህ። እንደውም አንተ ለካ አልቀበልህም፣ አንተም አልቀበልህም። አይ ኖ የአንተር ሰላም ችግር የለውም አንብብልኝ። ቆይ ከሊሃንተር ጋር እንቀጥል። ሊሃንተር አለ አለው። አቡበከር እንዴት ነህ? አለን አልሐምዱሊላህ። የአሁኑን ጥቅስ እንዴት አየኸው? እንግዲህ ዌስኮት
እሱማ በአማርኛው ካልሆነ አልወያይም አላወራም ማለት። እኛ ደግሞ አማርኛው ትርጓሜ ራሱ ስተት ነው ብለን ነው የምናምነው። አብዛኛው ትርጓሜ ስተት አለ። እሺ ፕሮቴስታንት ግሪኩን ንገረኝ። አቡበከር ብሏል ብለን እኛ አቡበከር አንዴ አረብኛ እንዴ እንትሩ ስንግባ እንዴ አንዳቸው አውሩ። እሺ ሊሃንተርዬ እርሶ ደግሞ በቃ እንግሊዘኛ እንትን ነው በቃ ከክርስትና በላይ እስልምና ላይ ነው ጎበዝ የሆኑት ማለት ነው። የሆነ ነገር ሲባል በቃ አላህና ወደ መልእክተኛው ምናምን ወደ ቁርአን ምናምን እየመጡ ነው የሚደበቁት አይደለ? ጎበዝ ኖት ማለት ነው። ዛሬ አንብቦ እርሶ ኦኬ እሺ፣ አንዴ ይሄን ርዕስ አንዴ እንጨርስና ወደ አንተ እንዞራለን። እሺ ከዛ ቁርአን ላይ ተዘጋጅ። ቁርአን ላይ ነው የምናወራው እናንተ። አዋላ ወለ ደስ ሲል እሺ እዴ ብያለሁ እኮ አቡበከር አልሰማኝም እንዴ? ኦኬ እሺ ያው እዚህ ጋር እሺ ደዋንዬ ያው ተከፍቶልሃል ይነበብልኝ ስላልክ በብልኝ እኮ ነው ይሄ የግሪክ መጽሐፍ ቅዱስ ከሆነ እኮ የግሪኩ የእንግሊዝኛ ትርጓሜ ነው ይሄ። ቆይ ማኑስክሪፕት ምን እንደሆነ ላስረዳችሁ። አንድ ቆይ ትልቁ ላይ ልሁን። አይ ቲንክ በጣም ሚስ አንደርስታንዲንግ አለ። ቆይ ማኑስክሪፕት ማለት በደንብ አድርጋችሁ አዳምጡኝ። አወከር ምን እያለ ነው? እደ ክታብ ምን ማለት እንደሆነ ማለት ነው። ማኑስክሪፕት ማለት ለምሳሌ ኢየሱስ ክርስቶስ አስተምሮ ሄደ። ኢየሱስ ክርስቶስ አስተምሮ ሲሄድ ወንጌላቶች ተጽፈዋል። ወንጌላቶች ሲጻፉ ለምሳሌ ማቴዎስ፣ ዮሐንስ ምናምን የሚባሉ ወንጌላቶች ተጽፈዋል። እና እነዛ ወንጌላቶች የመጀመሪያው ወንጌል የለም፣ በሁሉም ስምምነት ሁሉም ያውቃል ይሄንን። ግን የነዛ ወንጌሎች ቅጂ አሉ። እና እነዛ ቅጂዎችን እንደ ክታብ ወይ ደግሞ እንደ ማኑስክሪፕት አድርገን ልንጠቀማቸው እንችላለን። ግዴታ የጻፉት ላይ ሆኑ ይችላሉ። እና እነዛ እንደ ክታባት ብዙ የግሪክ ወደ 2000 ምናምን የሚደርሳል ይላል ዳንኤል ዋላስ ፊዚክስ ክርስቲያን ምሁር የእቅበት ላይ የሚሰራ ነው። የኒው ቴስትመንትን እቅበት በተለይ የሚሰራ ነው። ከ2000 በላይ የሆኑ ማኑስክሪፕቶች አሉን ይላል። እንደ ክታብ ቅጂዎች ምናምን የግሪክ ቅጂዎች ማለት ነው። እነዛ ቅጂዎች ናቸው ተሰብስበው ልክ አሁን የአማርኛ መጽሐፍ ቅዱስ እንደሚባለው ቅጂውን ይተረጉሙታል። ለምሳሌ ቫቲካንስ ሊሆን ይችላል፣ አሌክሳንድሬስ ሊሆን ይችላል። እንደዚህ ማለት ነው። ከዛ አንጻር ስለዚህ አሁንም እኛ እያልን ያለነው ያው አንድ ሙሉ የግሪክ መጽሐፍ ነው ይሄ የምትመለከተው። አሁን የምጠቅስልህ ከዚህ መጽሐፍ ነው ሙሉ የምትመለከተው ማለት ነው። የዌስኮት ማለት ነው ሙሉ መጽሐፍ ማለት ነው። ዌስኮት ተብሎ ይጠራል። ስለዚህ ከዛ አንጻር ያለው ላይ የግሪክ ማኑስክሪፕት ቫሪያንት የሚባል ነገር አለ፣ ሃርሞናይዜሽን ተብሎ የሚጠራ ነገር አለ። ስለዚህ አንዱ ከአንዱ ይለያያል እና ማቴዎስ ወንጌል ምዕራፍ 27 ቁጥር 49 ላይ ኢየሱስ ክርስቶስ መጀመሪያ እንደተወጋ ከዛ 50 ላይ ደግሞ ነፍሱን እንደሰጠ ይናገራል ነው ሙግቱ። አይ ቲንክ ግሪኮች እንግሊዘኛ ነው እንዴ የሚጽፉት? አወከር ግሪኮች እንግሊዘኛ መጻፍ ጀመሩ እንዴ? አይ ግሪከኛ ነው በእንግሊዘኛ የተተረጎመው እና ያነበብነው። ከፈለክ ግሪከኛውን እናነባለን። አይደለ ለትርጉሙ አማርኛው ሳላለ እንዴ? ለትርጉም ደግሞ ምን ወደዛ ያስኬዳ? ሊትራል ትርጓሜ ነው የእንትኑ ሊትራል ትርጓሜ፣ የግሪከኛው ሊትራል ትርጓሜ ተው በቃ እሱም ካልሆነ እኛም እኮ ግሪከኛውን አንብበን መተርጎምም እንችላለን። ችግር የለውም። እንደዛ ይሻላል። ተርጉም በግሪክኛ እያወራ ማለት ነው። ኦኬ ግሪከኛው ምን ይላል መሰላችሁ? አሎስ ይላል። በግሪክኛ ጀምርና ማለት ነው። ቋንቋውንም በግሪክኛ እያወራ እኮ ግሪከኛ ነው ያለው። አማርኛ ነው እያወራ ያለው። አይብራቸው በላይ ነው የሚሆነው። አቡኪ የግሪኩን ባይብል አንብበውና በግሪክ ባይብል ከጎን ያመጣልናል። እኔ አሁን ልከፍትላችሁ እችላለሁ። የግሪክ ባይብሉ ከጎኑ በእንግሊዘኛ ያመጣል። ልክ እንደዛ እያረክ እኮ ያሁኑ እንደዛ ነው። ያሁኑ እንደዛ ነው። ደዋን ያሁኑ እንደዛ ነው። ችግር የለውም። ትርጉሙን ሳይሆን አሁን ማብራሪያ ጥሩ ስላልሆነ ቀጥታ የግሪኳን ባይብል እንትን በላት። እሱ አሪፍ ነው። እንደዛ ክፈተው፣ ግሪከኛውን ክፈተው። ፓውዝ እንዳልሆነባችሁ ብዬ እኮ ነው። አይ ነው እሱ ሊከፍተው ነው። እዚህ ጋር ገብቷል። አሁን እኛ እየከፈተን ያለ ነው የዌስኮት ማኑስክሪፕት ነው። ሌሎች ማኑስክሪፕት ላይ ለምሳሌ የስቴፋንስ ቴክስት ላይ ኖርማሊ የሚለው ምንድን ነው? የእንትኑ ነው የሚያስቀምጠው። ልክ ወደ አማርኛ የተተረጎመውን ነው የሚያስቀምጠው። ሁሉም ማኑስክሪፕት አንድ አይደለም። ቀደም እንግዲህ አስተውሉ ያልኳችሁን ማኑስክሪፕቶች ቫሪያንት አለ እና እነዛ ቫሪያንቶች ግማሾቹ አይ ኢየሱስ ክርስቶስ ተወግቷል የሚለውን ይጨምራሉ፣ ግማሾቹ ደግሞ አልተወጋም የሚለውን ይጨምራሉ። የማስገርትን ራሱ የብሩስ ማስገርትን ራሱ አንስቼላችኋለሁ መጀመሪያ ማለት ነው።
ስለዚህ ከዛ አንጻር ተረዱት። ሁሉም ማኑስክሪፕት ኢየሱስ ክርስቶስ ተወግቷል ይላል እያልኩኝ አይደል? እሺ ኮፒ አይ እንደዛ አይደለም። ግማሾቹ ይላሉ፣ ግማሾቹ አይደለም ማለት ነው። አንደኛው ዲቫይን ሬቨሌሽን ያበላሻል። ኮፒ ማደረግ ምን አልሽ? ኮፒንግ ኢሹ ቢኖር ለሴ አሁን እንደምንለው ከዮሐንስ 19 ላይ ተነስቶ ማቴዎስ ላይ አድድ ቢደረግ ዲቫይን ሬቨሌሽኑን ይቀይራል ብለህ ነው አይደል የመጣው? እንዴት ነው እንደዚህ የሚሆነው? አሁን ኮፒንግ ኢሹ እንዴት ነው ሜሮን ያንቺ ሌላ ታሪክ ነው ዲቫይን ፕሮብለም የሆነው? ከዚህ ኮፒ ሲደረግ አንድ ነገር ከዛ ተወስዶ እዛ ጋር ቢደረግ እንዴት ነው ፈጣሪ ቢጽፈው ኖሮ እንዲያይሆን ነበር የሚያስብል ነገር አለው? አረን ሌላ ታሪክ። እኛ ስለዚህ አይደለም እያወራን ያለ ነው። ቆይ አንዴ አንቺ በጣም ገና ነሽ፣ እንሄዳለን ወደ አንቺ ማለት ነው። እዚህ ጥቅስ ላይ በጣም እያወራን ስለሆነ ግሪከኛውን አድርገው 49 ላይ ግሪከኛውን አድርገውማ። አሁን አለሎስ የሚል ቃል አለ በቅንፍ እንደዚህ በቅንፍ የተቀመጠው ማለት ነው። በቅንፍ ነው ያስቀመጡት ሀሳቡን ማለት ነው። ለምሳሌ ሆዲ ብሎ ያስቀምጣል መጀመሪያ ላይ ያው ኖርማሊ ያለው ፓርት ማለት ነው። ከዛ ኤልያስ ብሎ ያስቀምጣል። ከዛ ያ ኤልያስ ደግሞ አውቶአሎስ ዲላቦን ብሎ ካስቀመጠ በኋላ ዋናው ሀሳብ ኢየሱስ ክርስቶስ ስለመወጋቱ ነው። ኦኬ እንትን አድርገው ባይብል ሀብን ክፈትልን። ሶሪ አለፏችሁ። ባይብል ሀብን ክፈትልን። ማቴዎስ ወንጌል ምዕራፍ 27 ቁጥር 49 ምን ብሎ እንደተረጎመው እንመልከት። ኦኬ አንዴ ዋይፋይ ላገናኝ። እሺ ደዋን ይገና እሺ እሺ ለኔ ንገረኝና እሺ እንግዲህ አጂብ ነገር እያየን ነው ዛሬ። ሲምፕሊ ስቅለት ኦልሞስት እንግዲህ የተካደ ነው እስካሁን ባለው በአብዛኛው ማለት ነው። አሚር ሲመችህ አሳውቀን። ኖ በጭራሽ አልተካደም። አቡኪ ስላንተ አይደለም አብዛኛው አንተን አላልኩም። አይ ኖ በጭራሽ ማንም የሚክር ክርስቲያን የለም። መስቀልን ካደ፣ ሁሉን ነገር ነው የካደው። ቆይ ሜሮን አልገባም። ችግር የለውም ጨርሱ። ችግር ማወራውም ነገር ያው እዚህ ጋር ለምሳሌ እንግሊዘኛውን ከፈለክ ተመልከተው። ያው 2749 ባይብል ሀብሌ ማለት እሺ ምን ብሎ አስቀመጠው እዚህ ጋር አሎስ ዲላቦን ሎቺን ከሚለው ጀምሮ ማለት ነው። ኦኬ ይሄ እሺ ዌዘር ኦኬ እንግሊዘኛውን ሲምፕሊ እናብበው ከላይ አድርገው ከመጀመሪያ ጀምሮ ኤንድ አለ እና the rest were saying let be or let's see whether come Elijah to save him አለ። ኤልያስ መጥቶ ቢያድነው ከሆነ እንመልከታለን። moreover አለ ከዛ ደግሞ እንደዚህ ከዚህ ሐሳብ በኋላ ማለት ነው having taken a spear እና priest of him አለ። spear ማለት እንግዲህ ጦር ማለት ነው። ሎች ተብሎ የሚጠራው ማለት ነው በግሪከኛው። ከዛ ያንን አንተን አደረጉና ኦፍ ሂም ዘ ሳይድ አለ ጎኑን ወጋው አለ። ኤንድ ፍሎ ዋተር ኤንድ ብለድ አለ። ብለድ እና ዋተር ከጎኑ ፈሰሳል አይደለም ዘዋን እንዲህ የሚል ግን ትርጉም በጭራሽ እኔ የለማ። የትኛውም እንግሊዘኛውም ላይ አሁን እኮ አማርኛው ተሳስቷል ብትለኝ ይሄን አሁን ከየት ነው ያመጣኸው? ምን የሚባል ባይብል ቨርዥን ነው ይሄ? ኦኬ ባይብል ሀብን ታውቀዋለህ? ቆይ ቀለል ላድርገውና ባይብል ሀብን ታውቀዋለህ? እሺ አንዴ ፖዝዱን በራሴ ላንብበው። እሺ ስላላመነን ነው ገብታችኋል? እሺ ችግር የለው። እሺ ሊሃንተር ሰላም ብያለሁ። አለው ደህና ነኝ አለው። እሺ ምን አድርገኝ ነኝ ደግሞ እንዴት ነህ? ይመስገን። ጤናህ እንዴት ነው? ክርስቶስ ይመስገን። ምንድን ነው የፈለከኝ? ንገረኝ፣ አውራኝ። እሺ ምንድነው መተለን? ቆይ አሁን አንተ ቅድም ምንድነው እያልከን ያለው? ማን አቡበከር ነው አሚር ነው የሚያወራው? ግራ አጋባችሁኝ። አቡበከር ነው የሚያወራው። አይዞህ አቡበከር ነው። ኦኬ ቅድም ያልኩህን ነው ስለ ቁርአን ያወራሁን ነው ወይስ እዚህ ላይ? ወደ ቁርአን እንሂድ። ቁርአን ማን የጻፈው? እሺ አንዴ ይቅርታ ሊሃንተር አንዴ አይቼዋለሁ። እሺ አሁን አየሁት። ግሪኩ መጽሐፍ ላይ አየሁኝ፣ ግን ግሪኩ መጽሐፍ ላይ አሁን ሳየው ደሴም ነገር ነው ያለው። ኤልያስ ያድነዋል ይላል። ከዛ በኋላ የሚለው ምንድን ነው? በታላቅ ድምፅ ጮኸ፣ እንዲያውም ሂ ክራይድ አውት ይላል። በትርጉም በጎኑ ላይ ኤንድ እሱ 50 ነው። ባይብል ሀብ ነው የከፈትከው? ምንድን ነው የከፈትከው?
ባይብል ሀብ ነው የከፈትኩት። ባይብል ሀብ ሳይሆን ባይብል ነው የከፈትኩት። በቃ የግሪኩን ባይብል ነው የከፈትኩት። ምን የግሪኩን ባይብል ከፈትኩኝ ከጎን ምን የሚል ምክንያቱም እኛም የግሪክ ማኑስክሪፕትን የከፈት ነው። እንግዲህ ጭራሽ እንደውም እኛ ባይብል ሀብን የከፈትንላቸው የራሳቸውን ዋና እንትን ማለት ነው። ባይብል ሀብን ነው ጭራሽ የከፈት ነው ማለት ነው። እንደዛ የሚል ስለሌለ እኮ ነው አቡኪ። ምን እንደሆነ ታውቃለህ? አሁን እኮ እንደዛ ቢል ኖሮ እኮ መጽሐፍ ቅዱስ ማለት ነው። ይኸውልህ ጎኑ አንድ ነገር ንገር የጠየቅኩህ መልስልኝ ከይቅርታ ጋር። ምን የሚል ባይብል ነው? ምን የሚል የግሪክ ባይብል ነው የከፈተው እኮ? እኔ ኦንላይን ነው ሰርች ያደረኩት እኮ ግሪክ ባይብል የለኝም ኦንላይን እጄ ላይ። ስለዚህ ቨርዥኑን ስላላየሁት ነው። ቆይ እሺ ሊየው ቨርዥኑና እሺ ልምጣልሽ። እሺ እታቸው ሁሌ ሀቅ ሲመጣላቸው መሸሽ ይወዳሉ ወላሂ። እሺ ሊሃንተር ተመለስ። አዎ በውይይት መሃል ላይ በጣም እኔ የሚያናደኝ ሰው እድል ስጠው እንደዚህ አድርገው ምናምን ነው ወይ? እኛም እኮ በተቻለ መጠን እሺ ኤንኤ 28 ይላል። ኤንኤ 28 እኮ ኤንኤ 28 ማኑስክሪፕት ነው። አዎ ኤንኤ 28 ማኑስክሪፕት ነው። እኔ ደግሞ ፉል የሆነ ባይብል ወስኮት ነው የጠቀስኩት እኮ። ሁሉም ግሪክ አይደለም፣ ብዙ ግሪክ ማኑስክሪፕት ነው። አንተ ነው የጠቀስከው። እኔ ደግሞ ብዙ እየጠቀስኩልህ ነው። እንደውም ባይብል ሀብን ጭምር እየጠቀስኩልህ ነው ያለሁት። አይተሃል? እሺ እኮ ወይዘር አሁን እኮ አንዴ አቡኪ አንዴ ላውራና አንዴ አቡኪ አንዴ ምን መሰለህ፣ አሁን ባይብል ላይ ማለት ነው ኢየሱስ ክርስቶስ ጎኑ በጦር ተወግቶ ሞተ ቢለን ማለት ነው ማመን አይከብደንም። ዳቲዝ ምንም ችግር የሌለው ነገር ነው። ግን እዛ ጋር እያለ ያለው እኛ ምንም ያን ማመን አይከብደንም። ወስደው ሰቅለውት ጎኑን በጦር ወግተው ገደሉት ቢለንም ለኛ ያ ነገር ትልቅ ነገር አይደለም። ግን የተጻፈው እንደዛ አይደለም ነው የተጻፈው። ምንድነው ከሞተ በኋላ መሞቱን ስላዩ ጎኑን በጦር ወጉት ይላል። ማቴዎስ ላይ ብቻ ሳይሆን ሉቃስ ላይም ማርቆስ ላይም ሌሎችም ላይ የተጻፈባቸው ፓርት ሁሉም አልጻፉትም፣ ግን የተጻፈባቸው ፓርቶች ላይ ግን ይሄን ይገልጻል። የትኛውም የእንግሊዘኛ ቨርዥኖች ላይ ብታይ ኤንአይቪ ላይም ሌሎቹንም የሁሉንም ላይ ኢንተርናሽናል ቨርዥን ኪንግ ጄምስ ቨርዥን ሁሉም ላይ ብታይ የእንግሊዘኛዎቹ ላይም ብትሄድ ይሄንኑ ነው የሚያስቀምጠው። እና አማርኛው ተሳስቶ ነው እንኳን ብንል እንግሊዘኛዎቹ መሳሳት አልነበረባቸው። ይሰማል አይደለ አቡኪ? አይ እንትን አድርግ። ምን መሰለህ አንብበህና እንዳልኩ ቅድም መጀመሪያም ወደዚህ መቀጠል አልነበረብንም ያው ብዬህ ነበረ። ግን ለማንኛውም ግድ የለም እንደውን ታውቃለህ አቡኪ፣ አንብቤ መምጣት ሳይሆን ኦልሬዲ ስላነበብኩት ነው። ዘዋን ያስጨረሰኝ። ቆይ ምን እያልከን ነው መሰለህ አንተ? መጽሐፍ ቅዱስ ላይ ቢሆን አይከብደንም ነበረ ምናምን እያልክ ነው። በቃ ገና አልተረዳውም ያልኩህ ለዛ ነው። የማኑስክሪፕትን ሀሳብ ገና አልተረዳውም። ስለዚህ ስለ ማኑስክሪፕት ከይቅርታ ጋር አንብበና ተረዳና ዌስኮት ምንድነው አቡበከር እየጠቀሰ ያለው? የግሪክ ቫሪያንት አለ ሲለ ምን እያለ ነው? ሃርሞናይዜሽን ሲለ ምን ማለት ነው? ሃርሞናይዜሽን ራሱ ምን ማለት ነው የሚለውን አንብበ አይተህና ከይቅርታ ጋር ማለት ነው። ያን አይተህ ስትመጣ ሰፋ ባለ መንገድ ልናወራ እንችላለን። አሁን መግባባት አንችልም እንዳየሁት ከሆነ ማለት ነው። የተረዳሁት ነገር ያንን ነው። ስለዚህ ከይቅርታ ጋር ሰፋ ያለ ነገር እንድናይ ወይም ደግሞ ሰፋ ያለ ትምህርት እንድንማማር ወይም ደግሞ ሰፋ ያለ ነገር እንድናገኝ ያ ፖይንት ላይ ማንበብ ያስፈልጋል ትንሽ ማለት ነው። ከይቅርታ ጋር ያን አንብበና ሌላ ጊዜ መተን ኢንሻአላህ እናወራለን። ኦኬ ወጣ ሊሃንተር እናስገቡ። ከራንዲ ልናገርና እኔም እንትን ልበል ልወጣ ስለሆነ እኔም ምን እንደሆነ ታውቃለህ። አሁን እምልሽ እኔ ያነበዋለሁ ግን እኔ የነገርኩህ መጽሐፍ ቅዱስ ላይ ያለውን ነገር ነው። እኔ ያነበብኩትም በእንግሊዝኛውም በአማርኛውም አሁንም የግሪኩ ላይ ፈልግ ያገኘሁት እሱን ስለሆነ ነው። እንግዲህ ሌላ ትርጉሞች ካሉ ደግሞ ሌሎች ትርጉሞች ካሉ እነሱንም በሌላ አይነት ትርጉሞችንም አይቼ ለምን በዛ መልክ እንደተጻፉ አጣርቼ ኔክስት የምናያቸው ነገሮች ይኖራሉ። ለአሁን ግን አመሰግናለሁ። እሺ ቴንኪው። እሺ መልካም ቀን። እሺ እንግዲህ መልካም ቀን ብያለሁ። ሜሮንም ወጣች። ወይኔ
አይ የለኝም። ጥያቄ ካለ መጠየቅ ትችላለህ፣ ካልሆነ መውጣት ትችላለህ። ኦኬ እሺ፣ ጥያቄ ካለ ልጠይቅ። እሺ አንድ በዚህቹ ላይ ስቅለት ላይ ተያይዘን ልጠይቅህና ቁርአን ስለ ኢየሱስ ክርስቶስ ስቅለት አያምንም አይደለ? አዎ ሰው ተሰቅሎ ያድናል ብሎም አያስተምርም። አይ ነው አይ ጭራሽም ኢየሱስም አልተሰቀለም ነው የሚለው። አይሁዶች አልሰቀሉትም ይላል። አዎ ሶ አለመሰቀሉን ካመናችሁ እና መሰቅለት አለማዳኑን ካመናችሁ ይሄ ለእናንተ ምን ማተር ያደርጋል? ይሄ መጠየቃችሁ ስህተት መሆኑን ያሳያል። የፈጠራ ውጤት መሆኑን ያሳያል። እሱን እንትን እንላለን። እሱን በዚህ እናረጋግጣለን። ያው ብንወያይና ሰፋ ያለ ነገር ብናገኝ ትረዳው ነበረ ምን ፖይንቱ ምን እንደሆነ ማለት ነው። እሺ ቁርአን መጽሐፍ ቅዱስን ዲስፕሩቭ ለማድረግ አቅሙ አለው ብለህ ታስባለህ? የመጨረሻ ማንኛውም መጽሐፍ ባይብልን ዲስፕሩቭ ማድረግ ይችላል እኮ። አለው ብለህ ካሰብክ ለምሳሌ ከምን አንጻር? አሁን ምክንያቱም በማስረጃ እንዲሆንልን ማንኛውም መጽሐፍ የሚለው የራሱ እንትሎች ስላሉ ለምሳሌ ሳይንቲፊካሊም ዲስፕሩቭ ይደረጋል ካልክ ቁርአንንም በሳይንቲፊካሊ ዲስፕሩቭ ማድረግ እችላለሁ። ግን አርገውና ሳይንስ አሁን እኛ ስፒሪቹዋል እንችላለን። ለምሳሌ ሳይንስ በኢቮሉሽን ቲዮሪ አያምንም። ተምረናል እኮ ሳይንስ አይደለ? አረ እሱ ሳይንስ አይደለም። ለምሳሌ እሺ አዳም ሲፈጠር 30 ሜትር ነበር ይላል አይደለ? ቁርአን እንደዛ ነው። ሶ አይልም 30 ሜትር እንደነበር በጣም ትልቅ ፊዚካሊ ትልቅ እንደነበር አይናገርም አዳም? ቁርአን እንደዛ ይላል። 30 ክንድ ወር 30 ሜትር አይ ዶንት ኖ ይቅርታ እንትኑን አዛብቼ አይልም። ምንም አይልም። ስለ ቁመት ቁርአን ስለ ቁመት ነው አያወራም እንደ ባይብል ቁመት እድሜ ምናምን ነው እንደዛ ነገር። አይ ቼክ አርጋት እሷ አለች። እንዲያውም አንድ የእናንተ ተከራካሪ ልጅ አንዴ ምን አለ መሰለህ ስለ አይሻ ደዋን 30 ጁዝ አለ ቁርአን ማለት ነው። 114 ምዕራፍ 114ቱ ምዕራፍ አይምሮ ላይ ባያስኩኝ ሰው ነኝ አልহামዱሊላህ ማለት ነው። ቼክ አርገው ምናምን አይሰራም። ምክንያቱም አይ ሚሞራይዛት እና የለም በእስልምና አስተምሮ አለ ወይ? ኦኬ ወደዛ መጣ። ግን አው ቁርአን ላይ ያወራን ስለሆነ በጣም ጥሩ። እኔ ከቁርአን አይደለም ያልኩ ልክ ነህ። ከሐዲስም ቢሆን ሊኖር ይችላል። አይዶ አሁን ቁርአንን ዲስፕሩቭ አድርግልን መጀመሪያ። ቁርአን እኮ ገባኝ። አሁን ለምሳሌ ሳይንስ በኢቮሉሽን ቲዮሪ ያምናል። ዓለም ከቢሊዮን ዓመት በፊት እንደተፈጠረች ያምናል እኮ። ኢቮሉሽን ቲዮሪ እሱ አይደለም። ዓለም ከቢሊዮን ዓመት በፊት ያምናል ከሆነ አዎ ለምሳሌ ከ3 ነጥብ ምናምን ዓመት በፊትና ዩኒቨርሱ ምድርም እንደዛ ብሎ ያስቀምጣል። ያንን ደግሞ እኛ ቢሊዮን ዓመት ሆኖታል ይላሉ። አዎ አሁን ሳይንስ ብዙ የሚናገራቸው ነገሮች አሉ። አንቃወም። እኛ ሙስሊሞች ለእናንተ ነው ችግሩ። ያው 6000 ዓመት ስለምትሉ ለእናንተ ነው እንጂ ችግሩ እኛ ያንን አንቃወም። በመሰረቱ ችግር የለብንም። በዛ ዘመን ሆነ አልሆነ ችግር የለብንም። አላህ እንደውም ረጅም ጊዜ መሆኑ ነብዩ በሐዲስ ላይ ተናግሯል። ባይዘው ልክ አሁን እናንተ ያላችሁበት እድሜ ብለዋል ኢብኑ ሐዝም በጻፉት ላይ መጽሐፍ ላይ እናንተ ያላችሁበት እድሜ ልክ አንድ ጥቁር በሬ ላይ ያለች አንድ ነጭ ጸጉር ብቻ ናችሁ ብለው ነው ያስቀመጡት። ያ ማለት ኤሎት ማለት ነው። ወቁሩን بعد ذلك كثيرا ብሎ አላህ እንደሚናገር ብዙ ናቸው። ባይብል ጋር መጣ አይሰራም ያ ነገር። ምክንያቱም ኢየሱስ ራሱ ሲወለድ ከ6000 ምናምን ዓመት በኋላ ከአዳም ከ6000 ምናምን ዓመት በኋላ እንደሆነ ይታመናል ትራዲሽናሊ ማለት ነው። በአይሁድ ትራዲሽንም በደንብ በተለይ ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። እኛ ግን በእስልምና አስተምሮ መሰረት ያንን አንቃወም። ልክ እንዳልኳችሁ ምንድነው የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእናንተ ኡማ ከዚህ በፊት ከነበሩ ኡማዎች ወይ ደግሞ ከዓለማችን ህዝብ አጠቃላይ ጥቁር በሬ ካለ አንዱ ነጭ ጸጉር ያለው እንደዛ ናቸው ብሎ ነው ያስቀምጡት። ዳስ በጣም ሂውጅ ነው ማለት ነው። ስለዚህ ዲስፕሩቭ ማድረግ አችልም ያንን ማለት ነው። አዎ አይ ሲ አሁን ያወራንበትም ዋናው ሀሳባችን ምንድነው? አይሱ ብዙ ሌሎች ነገሮች ይኖራሉ፣ ግን አሁን ወደዛ ዲፒ መግባት አይጠበቅብንም። ምን አሁን የጠየቁት ቁርአን የቁርአኑን ብቻ ነው። ቁርአኑ ዲስፕሩቭ ማድረግ ይችላል ወይ ነው እሱን የጠየቁ። ምክንያቱም ከቁርአን ላይ የተጻፉ ነገሮች ከመጽሐፍ ቅዱስ ላይ ጋር የሚገናኙና የሚመሳሰሉ ወይም ደግሞ ሼር የሚያደርጋቸው አሉ።
አንዳንዴ ደግሞ በተቃራኒው የተጻፉ አሉ። አንዳንዴ ደግሞ የተዋቸው አሉ መጽሐፍ ቅዱስ ላይ እና የተጻፈበት እድሜ ከመጽሐፍ ቅዱስ በኋላም ስለሆነ የፈለገ የመጨረሻው መጽሐፍ ቅዱስ እስከ 100 ዓመት ምሕረት ድረስ እንደተጻፈ ነው የሚገመተው መጽሐፍ ቅዱስ። ቁርአን በ600 ምናምን ላይ ነው። ከዛ በኋላ የተጻፈ መጽሐፍ ነው። ጽሁፉም ራሱ ይገልጻል ከዛ በኋላ እንደተጻፈ። ለምሳሌ ኢየሱስ ክርስቶስን አልሰቀሉትም የሚለው አባባል ከዛ በኋላ እንደተጻፈ ይገልጻል። ምክንያቱም አልሰቀሉትም ምን አመጣው? ምክንያቱም ከዛ በኋላ ስለተጻፈ ነው። እና ከዛ በኋላ ሲጻፍ ሎጂካል የሆኑና አሳማኝ የሆኑ ሐሳቦችን ከውስጥ በመውሰድ ሎጂካል ያልመሰሉትን በመተው የሄደ አይነት ነገር ሊሆን አይችልም ወይ ነው። እና በዛ መንገድ ስፒሪቹዋሊቲን ዲስፕሩቭ ማድረግ የሚችልበት ነገር አለ ወይ ነው ቁርአኑ ራሱ። አሁን ከመጽሐፍ ቅዱስ አንፃር ሳይሆን ቁርአኑ ራሱ በመሰረቱ ቅዱስ መጽሐፍ የሚባል ወይም መጽሐፍ ቅዱስ የሚባል ነገር የሰዎች ፈጠራ ውጤት ነው። ዮሐንስ አፈወርቅ ነው በ3ኛው ክፍለ ዘመን ቅዱስ መጽሐፍ ብሎ የጠራው እንጂ ከዛ በፊት ቅዱስ መጽሐፍ የሚባል ነገር በራሱ አይታወቅም። አንድ ሁለተኛ ባይብል ነው ስሙ። ባይብል ማለት የመጽሐፎች ጥቅል ማለት ነው። ብዙ መጽሐፍቶች ሰብስበው እንደዚህ ተጨምቀው የተጠቀለሉ እንትን ያሉ መጽሐፍቶች ማለት ነው። እና ስፔሲፊክሊ አሁን ስለ ወንጌላት ካወራን የጥቅል ሳይሆን የብዙ መጽሐፎች ስብስብ ነው እኮ። ጥቅል ማለት ስብስብ ነው። የተጠቀለለ ትርጉም እንዳይሰጥ ነው። እንደዛ አይደለም። የተጠቀለለ ማለት እሱ ስክሮል ነው። የተጠቀለለ ማለት ስክሮል ነው። ጥቅል ስል የሆነ የተሰበሰበ ለማለት ነው፣ ወይ ደግሞ የብዙ እንትኖች ስብስብ ለማለት ነው። ኦኬ። ስለዚህ ባይብል ምንም አውቶሪቲ የለውም ምንም ማለት ነው። ለዛ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሎ ነው የሚያስቀምጠው? እናንተ የመጽሐፍ ባለቤቶች ወይ ይላል፣ ስለ አጠቃላይ ሐሳብ ሲያወራ ማለት ነው። እና ቁርአን ከኋላ ነው የመጣው ብላችሁ የምትሞግቱ ከሆነ ሁሉም ከኋላ ነው የመጣው ይላል። ማካነ ኢብራሂም አልነበረም፣ የሁድየን አይሁድ አልነበረም ማለት ወላ ነስራንየን ነሳራም አልነበረም ማለት ወላኪን ካነ ሐኒፈን ሙስሊማ፣ ግን ወደ አምላኩ የተዘነበለ ሙስሊም ነበረ ብሎ ነው አላህ የሚያስቀምጠው። እና ሶርሱ እንጂ የሚታየው ከበፊትና ከኋላ መምጣት አይደለም። ኖ ለምሳሌ ከቁርአን በፊት የነበረ ደግሞ ሌላ ወንጌል አለ። ለምሳሌ የበርናባስ ወንጌል አለ። ስለዚህ የበርናባስ ወንጌል ከቁርአን በፊት ስለነበረ ያ ማለት የበርናባስ ወንጌል ትክክል ነው፣ ቁርአን ስህተት ነው ማለት ነው። እንደዛ ነው የምታስቡት? አይደለም። ከፊት መምጣት ከኋላ መምጣት ነው ማተር አያደርግም። ሶርሱ ከማን ነው የሚለው ከማን ነው የመጣው? ይሄ ወንጌል የሚባለው ከአምላክ የመጣ ነው ወይስ ደግሞ ማንም እንትን ያለው ነው? ያንን መፈተሽ ነው። ቁርአን የሚባለው ከአምላክ የመጣ ነው ወይስ ማንም የጻፈው ነው? ያንን መፈተሽ ነው። خلاص በዛ ደረጃ መረዳት እንችላለን ብለን ነው ማሰበው። ኦኬ። እኔ ምናልባት እየደገፈ ስላለ ስለመሰለኝ ነው። ምክንያቱም መጽሐፍ ቅዱስ ላይ ያሉ ሐሳቦችን በተወሰነ መልኩ ሲያንጸባርቃቸው አይቻለሁ። ስለዚህ አሁን መጽሐፍ ቅዱስን የምትለው ከሆነ እንዴት ነው ፒክ አድርጎ የወሰደው ነው? ምክንያቱም እነዚህ መጽሐፎች ነበሩ እኮ። ቆይ ላሳይህ። አሁን ለምሳሌ አቡበከር እጁን እዚህ ብረት ላይ ጫነ እና ይሄንን ሁሉም አይቷል። ከዛ ዴቭ ምን ብሎ ይናገራል? አቡበከር እጁን እዚህ ላይ ጫነ፣ ከዛ ከጫነ በኋላ አንስቶ ወረወረው፣ ከወረወረው በኋላ አንስቶ እንደዚህ ያደረገው ይላል። ከዛ ግን አልወረወርኩትም እኔ እጄን ብቻ ነው የጫንኩት። ከዛ የሆነ መጽሐፍ ደግሞ ከሱ በኋላ ደግሞ ይመጣና የታሪክ ጽሑፍ ነው እንበል አቡበከር ብረቱን እጁ ላይ ጭኖ ነበር ግን አልወረወረውም ብሎ ይናገራል። ያ ማለት ሪያሊቲውን ሁለቱም እየተናገሩ ያሉት ያኛው ሪያሊቲ ላይ ጨምሯል፣ ይሄ ሪያሊቲ ላይ አልጨመረም ነው። خلاص ግን እኮ ምን እንደሆነ ታውቃለህ? አሁን አንድ የማምንበት ነገር አለኝ። አንድ ነገር አሁን ለምሳሌ የሌለን ነገር አንዳንዴ በአይምሯችን የሰዎች ነንና ልናስበው አንችልም ይባላል። የሌለን ያልመጣን ነገር የለም ልልን አንችልም። የለም የምትለው ቃል ራሱ በጣም ሲግኒፊካንት ነች ለኔ። አሁን ለምሳሌ ኢየሱስ ክርስቶስም መወለዱን ያምናል፣ ከማርያም መወለዱን ያምንና ግን ማን ላይ ይተወዋል ብትል ስቅለቱ ላይ እና ሞቱ ላይ አዳኝነቱ ላይ የተወሰኑ ፓርቶች ላይ ግን ምን ያረጋቸዋል? እነዛን ዲናይ ነው እንዲሁም ያረጋቸው። እንዲሁም እንትን አይደለም የሚላቸው ይክዳቸዋል። ማለት እንደዚህ ብለዋቸዋል ግን አላደረጉትም ነው የሚለው። that is the form of የሆነ እንደ መካዳየት ነገር ነው እና ያስቀመጠበት መንገድ ማለት ነው። ስለዚህ ምንድነው ከመጽሐፍ ቅዱስ ላይ የነበሩ ፓርቶችን ተጠቅሟቸዋል፣ ኔጌቲቭሊ የሚሆን ፖዚቲቭሊ ተጠቅሟቸዋል። ግን አሁን ወደ መጽሐፍ ቅዱስ መጣ ግን ለምሳሌ በሱራ 2 ላይ ስለ ኢየሱስ ክርስቶስ የተናገራት ነገር አለች።
አይሁዶችን እና ክርስቲያኖች የሚልም ተናግሯል። አይሁዶችና ክርስቲያኖች የሚልም አለ ወይዘዌ ስለ ኢየሱስ ምን ተናገረ? ክርስቲያኖች የሚለውን አልሰቀሉትም የሚል ነገር ተናገረ። አልሰቀሉትም እኮ ከቁርአን በፊት ብዙ አልሰቀሉትም ያለው የለም እንዴ? እኮ አሁን እኮ ነው የምልህ እኮ አልሰቀሉትም የምትለው ቃል ለምን ቁርአን አስገባቸው? አሉ ወይስ የሉ? አሉ ወይስ የሉ? እንዴ አሉ። በግለሰብ ደረጃማ አሁን በፊሎሶፊ ደረጃ ተነስቶ አሁንም እኮ አሉ እኮ የተለያየ እምነት ተከታዮች እኮ ባይዘው አሉ። መኖራቸው ኮርጇል የሚሆን ያሳያል። አሁን አንተ ኮርጇል ነው ያልኩህ፣ ለዛ ነው ማስረጃ የጠየቅኩ። ማስረጃ ስጠኝ። ኮርጇል እነሱ አማኝ ናቸው፣ እናንተ እኮ አማኝ ናችሁ፣ ሙስሊሞች ናችሁ፣ አማኝ ናችሁ። ማስረጃ ስጠን። ይከፈለ ኮርጇል ለሚለው ማስረጃ ስጠን። ሌሎቹ ኖ ኮርጇል አይደለም እኮ። አሁን ኮርጇል እኮ ቢሆን እኮ ቀጥታ ተቀበለው ነበር እኮ። ኮርጇል ሳይሆን አልተቀበለውም ነው፣ በክህደት መልክ አስገብቶታል ነው። ለምሳሌ ኢየሱስ ክርስቶስ ተሰቀለ አልተሰቀለም ብሎ አስገብቶታል። ገብቷል። አልተሰቀለም ምን አመጣው ነው መጽሐፍ እንትን ላይ ቁርአን ላይ ቅዱስ ቁርአን ላይ አልተሰቀለም የምትለዋን ቃል ምን አመጣት ነው። ባይኖር ኖሮ መጀመሪያውን ባያስፈልግ ኖሮ ወይም ደግሞ ምንም ያን ያህል ማተር የማያደርግ ቢሆን ኖሮ አልተሰቀለም ምን አመጣው? መወለዱን አምኖ መሰቀሉ ላይ ለምን ካደው ነው። ምክንያቱም መወለዱንም እኮ መጽሐፍ ቅዱስ ነው የነገረው እኮ አይደለ? መወለዱን እኛ እግዚአብሔር ነው መጽሐፍ ቅዱስ ማን ያለ እኮ እኛ አሁን ማን ያለ መጽሐፍ ቅዱስ ኢየሱስ ነው መጽሐፉን የተነገረው ያለህ ማን ነው? አሁን መወለዱን የነገረ መጽሐፍ ቅዱስ ነው። እኛ ደግሞ የምናምነው መጽሐፍ ቅዱስ በመንፈስ ቅዱስ ተመርቶ የጻፈ ነው ብለን ነው የምናምነው። ቁርአንን እኮ ልነግርህ እኮ ነው ኢየሱስ ክርስቶስ ተወለደ የሚል ነገር የተጻፈው በምን ላይ ነው? እሺ ንገረኝ። በምን ላይ ነው? በባይብል ላይ ነው አይደለ የተጻፈው? ኢየሱስ ክርስቶስ ተወልዷል፣ ሞቷል። አይደለም። ከዛ ውጪ ከሌሎች ብዙ መጽሐፍቶችም አሉ። ከዛ ውጪ አሉ። እሺ ንገረኝ እስቲ። ለምሳሌ ኦኬ፣ ለምሳሌ የቶማስ ኢንፋንሲ ጎስፕል ተብሎ የሚጠራ መጽሐፍ አለ። የበርናባስ ወንጌል ተብሎ የሚጠራ መጽሐፍ እነሱ አሉ። እነሱ እንዳለ የወንጌል መጽሐፎች ናቸው። በመጽሐፍ ቅዱስ ውስጥ ያልተካተቱ የወንጌል መጽሐፎች አሉ። በመጽሐፍ ቅዱስ ውስጥ ያልገቡ ግን የጻፉ ወንጌል የጻፉ ሰዎች አሉ እኮ። ወንጌል ናቸው እነሱም። አሁን ለምሳሌ ቶማስ የምትለው እኮ ሰው ማለት እኮ ከደቀ መዛሙርቱ አንድ የነበረው ነው አይደለ? ቶማስ የምትለኝ እኮ ቶማስ የጻፈው ነው ማለት ነው ኢንፋንሲ ጎስፕል? ኖ ኢንፋንሲ ጎስፕል ነው እያልኩ ሳይሆን ግን አለ አይደለ? አሁን ቶማስ ምንድን ነው? ከኢየሱስ ክርስቶስ አጠገብ የነበረ ሰው ነው አይደለ? አሁን እኔ ከባይብል ጋር ማን ጻፈው አይታወቅም አይደል? እኔ አሁን ስለ ኢንፋንሲ ጎስፕል እኮ አያገባኝም። አሁን እየጠየቅኩ ያለሁት ምንድን ነው? ቆይ አይደለም ከባይብል ነው የወሰድከው አለኝ። አይ ሌሎችም አልተርኔቲቮች እንዳሉ እየነገርኩ ነው። ለምሳሌ ኢንፋንሲ ጎስፕል አለ አልኩ እና ያን እንደውም አንተ ማስረጃ ማምጣት አለብህ። ቅድም እንዳልኩ ነው ስለ አንድ ሲደት እኛ ቁርአንን አንድ ነገር ላስረዳ። ቁርአን ከአላህ ዘንድ ተሰቅሏል የሚለውንስ አንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብም ሆነ መጻፍ አይችሉም፣ የሚያነቡ አይደሉም። በጊዜው በግሪክ ቋንቋ የተጻፈ የነበረ በአረብኛ ራሱ ፉል የተተረጎመ መጽሐፍ የለም በመሰረቱ ማለት ነው። አይ አንብበው ኮርጀው ነው እንዳትል፣ አይገናኝም ሪያሊቲው። እኛ መርየም አለይሃ ሰላም ልጁን ኢየሱስ ክርስቶስን በእቅፉ አቅፋ በልጅነቱ እሱ እንዳወራ እናምናለን። ከየትኛው ወንጌል ነው የተቀዳው? እሺ አሁን እነዚህ የተጻፉት ከመጽሐፍ ቅዱስ ላይ ነው። አሁን እኮ በጣም አሪፍ መጥተልኛል እኮ ቁርአን የወረደው ከአላህ ከፈጣሪ ነው አይደለ? ለመመለስ ፍቃደኛ እየሆንክ አይደለም። አሁን የጠየቁህን ጥያቄ መልስልኝ። ከየትኛው ነው የተወሰደው? ምን ያሁኑ ከየትኛው ነው የተወሰደው? ማርያም ወልዳለች የሚለው ነው ያልከኝ? አይ ወልዳው በልጅነቱ አወራ የሚለው ከየትኛው መጽሐፍ ነው የተወሰደው? በልጅነቱ አወራ የሚል መጽሐፍ ቅዱስ ላይ እንደዛ የሚል አለ። በህፃንነቱ አወራ ነው እኮ። ከየትኛው መጽሐፍ ነው የተወሰደው? ቁርአን ላይ እንደዛ ይላል። ከየትኛው መጽሐፍ ነው የተወሰደው እኮ? እሱን እኮ ነው የምልህ እኮ አቡኪ። አሁን እኮ እኔ ወደ ዲቴይሉ ገባል ሳይሆን አሁን
እኮ ኢየሱስ ክርስቶስ እኮ ማርያም እንደዚህ ያደርግላት ነበር ምናምን የሚሉ እኮ የተጻፉ አሉ ሌሎች ላይ መጽሐፍ ቅዱስ ላይ የሌሉ ግን አሁን ቅድም እንዳልካቸው የቶማስ ወንጌል ምናምን ተብሎ የተጻፉ ነገሮች ላይ አሉ ብዙ ኢየሱስ ክርስቶስ ያደረጋቸው ነገር ተብሎ የተጻፉ እኮ በባዶ ነው እየከሰስክ ያለው ማለት ነው። ኖ እየከሰስኩ አይደለም እኮ ምን እንደሆነ ታውቃለህ? እሺ ኢየሱስ ክርስቶስ ተሰቅሏል ግን የሚለው የት ነው የተጻፈው? እሺ ተግባብቻለሁ እኮ አቡኪ። ኢየሱስ ክርስቶስ ተሰቅሏል የሚለው የተጻፈው የት ነው? ከመጽሐፍ ቅዱስ ላይ ነው ወይስ ሌላ ቃል ላይ ነው? ብዙ ቦታ ከዛ ውስጥ አንዱ ባይብል ላይ ማለት ባይብል ሳይሆን ወንጌል ላይ ተጽፏል። ሁሉም ወንጌል ላይ አይደለም፣ አንዳንድ ወንጌል ላይ። ስለዚህ ወንጌል ላይ ተጽፏል ይላል አይደለ? ሶ እነዚህ የተጻፉት ላይ አልተጻፈም የሚል ወንጌል ላይ ሳይሆን የማቴዎስ የዮሐንስና የሉቃስ ወንጌል ላይ በሶስቱ ትክክለኛ ወንጌል ላይ አይደለም። ኢየሱስ ወንጌል ላይ አይደለም። እነዚህ የጻፉት አኮርዲንግ ቱ ማቲው አኮርዲንግ ቱ ሉክ ኤንድ አኮርዲንግ ቱ ጆን በእነሱ ላይ ተመስርቶ ብቻ የተጻፈ ነው እንጂ እነዚህ ሰዎች ብቻ ከሆኑ የጻፉት ቁርአን ላይ እነዚህን አልተሰቀለም የሚለውን ኬት አምጥቶ ሊጽፈው ቻለ ነው። ምክንያቱም እነዚህ ናቸው ተሰቅሏል ብሎ የጻፉት። እነዚህ ሰዎች ደግሞ ራሳቸው አንድ አቦኪ የመጨረሻ አይደለም እኮ አንዴ እነዚህ ሰዎች ደግሞ ራሳቸው ተወልዷል ብለው ጽፈዋል። ተወልዷል የሚለው እነዚህ ሰዎች የጻፉትን ነገር አምነው እነዚህ ሰዎች ደግሞ ተሰቅሏል የሚለውን አላመንከውም። ስለዚህ ወይም ደግሞ ክዶታል። ስለዚህ ተወልዷል ብሎ የነገራቸው እግዚአብሔርና ከዛ በኋላ ደግሞ ተሰቅሏል የነገራቸው ሌላ ነው ማለት ነው። አባባሉ እንዴት ነው ምልህ? አሁን ካገኘኝ ፖይንቴ ምንም አልተግባባንም። እኛ በመሰረቱ አሁን ይሄ የተጻፈው ታሪክ ነው ብለን ነው የምናምነው። በአምላክ ራሱ ዋህይ ተደርጎ የተጻፈ መጽሐፍ አይደለም፣ ወይ ደግሞ በአምላክ ሪቪሌሽን የተጻፈ መጽሐፍ አይደለም ነው ካልክ ማስረጃ ታመጣለህ። እንደዛ ነው ብለንም አናምንም በመሰረቱ ማለት ነው። በሁለተኛ ደረጃ አላህ Subhanahu Wa Ta'ala በጊዜው ኢየሱስ ክርስቶስ ተሰቅሏል ብሎ የሚያምኑ ሰዎች ስለነበሩ ስህተት የሆነ ደግሞ ያስተምሩ ስለነበረ ያ ነገር ስህተት መሆኑን ተናገረ። خلاص አይ መወለዱን ይናገራል። ለምን መጽሐፉ ላይ መወለዱን ለምን አመነ? ከዛ ጋር የሚገናኘው ነገር የለም። አላህ ነው ተራኪው። ከባይብል ጋር ምንም የሚያገናኘው ነገር የለም በመሰረቱ። ስለዚህ ያ ከዛ አንፃር አይ ቲንክ ዝም ብሎ እየተንዛዛ ነው ያለው። አዎ እዚህ ጋር ገባኝ እኮ። እሺ አንዴ ብቻ እንትን ልበልና እንትን ልጨርስልሽ። እኔ እኮ ተረድቻለሁ፣ ግን መወለዱን የጻፉት ሰዎች ናቸው አይደለ? መንፈስ ቅዱስ መርቷቸው መወለዱን ጻፉ። ከዛ በኋላ ስቅለቱን ማን ያጻፋቸው ነው እኮ ማስረጃ ሳይሆን እኮ ያንተ ቁርአኑም እኮ መሰከረ እኮ። ቁርአኑ እግዚአብሔር ያወረደው ቁርአንም እኮ መወለዱን መሰከረ እኮ። መወለዱን በመንፈስ ቅዱስ ተመርተው እንደጻፉት እስቲ ማስረጃ አስተ እኮ የኔ ማስረጃ ሳይሆን የሰጠው ያንተ ቁርአን ራሱ እኮ መሰከረልኝ። ተወልዷል አለኝ። ታሪክ አይተው ኢየሱስ ክርስቶስ እንደተወለደ ይነገራል። በቃ ተወልዷል አሉ። ከዛ ደግሞ ጨማመሩበት። የማይሆን ነገር ጨማመሩ። ታዲያ ታሪክ ላይ ያለ ነገር ከሆነማ ቁርአን ላይ ያለው ታዲያ ምን አላህ ነገረው? ታሪክ ላይ ኦልሬዲ የተጻፈ ነገር ከሆነ የጻፈው ማለት ነው። ታሪክ ላይ ኦልሬዲ ታሪክ ላይ ያለ ነገር መጽሐፍ ቅዱስ ላይ ያለ ነገር ከሆነ ምኑ ለምሳሌ እኮ ምኑ ነው አላህ ለምሳሌ መወለዱ በመጽሐፍ ቅዱስ ሲሆን እግዚአብሔር አልነገራቸውም አልከኝ። በታሪክ መጽሐፍ ተጽፏል አልከኝ። አላልኩም። እንደዛ አይደለም ያልኩት። አጠቃላይ ባይብል ላይ ያለ ነገር በታሪክ አንድ ሰው ለምሳሌ ቀደም እኮ ዘግቼዋለሁ። አሁን ምንም ጥቅም ያለው ነገር ነው። ዝም ብለህ ነው እያወራ ያለው። ያው እድል ልስጥህ ብዬ ነው ስለጠየቅኩ ብዙ ማለት ነው። ልክ አንድ ሰው አንስቶ ይህን ነገር ሲወረውር ታየ። ከዛ ወሩራል ብሎ ጻፈ፣ ወይ ደግሞ ወሩራል ተብሎ ሲወራ አመጣና ወሩራል ብሎ ጻፈ። ግን በትክክለኛውም ወሩራል። አላህ በትክክለኛው እንደተወረወረን የነገረ። ሌላው ደግሞ ጳውሎስ እንመጣለን፣ ወደ ጳውሎስ እንመጣለን። ማቴዎስ ራሱ ያንን መጽሐፍ ሲጽፍ በአምላክ ሪቪሌሽን ተናግሯል ወይ? በአምላክ ሪቪሌሽን እንትን እንደተባለ ተናግሯል። ይኸውና አንደኛ ጢሞቴዎስ አንብባል። ሁለተኛ ጢሞቴዎስ 3:16 ጢሞቴዎስን ያዘው። ማቴዎስ ተናግሯል ወይ ሲጽፍ? ለምን ይናገራል? ኦልሬዲ እኮ አሁን አንተ እኮ እያራክ ያለህ እኮ እኔ አሁን ያለው ለምን ይናገራል ማለት አዲስ አበባ ነው እያልኩ እስቲ ራስህን ጎንደር ላይ ፈልግ እያልከኝ ነው ያለኸው። እኔ ደግሞ ያለበትን ነገርኩ። ሁለተኛ ጢሞቴዎስ 3:16 ላይ አለ አልኩ። ስልህ አይ ማቴዎስ ላይ አንተልኝ ትለኛለህ። አይደለም እንዴ
የሆነ ሰው መጥቶ ተናግሯል። ወደዛ እንመጣለን። የክርስቶስ የትውልድ መጽሐፍ ነው ብሎ ነው የጻፈው አይደለም ማቴዎስ? ምንድን አልከኝ? የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የጻፈው? አዎ ብሎ ነው የጻፈው። ልክ ነህ እኮ። ስለዚህ የኢየሱስ የትውልድ መጽሐፍ ነው አይደለ? የኢየሱስ የትውልድ መጽሐፍ ነው አይደለ? ምዕራፍ 1 ላይ ነው እንደዛ የሚለው። ምዕራፍ 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ የሚላት ምዕራፍ 1 ነው እኮ። ምዕራፍ 1 ላይ እንደዛ ነው። ምክንያቱም አብርሃም ይስሐቅን ወለደ ብሎ ይጀምራል። ልክ ነህ። ኦኬ። ስለዚህ ምዕራፍ 1 ነው። ኦኬ ምዕራፍ 1 እንደዛ እንደሚል ማስረጃ አስጠን እስቲ። ለምዕራፍ 1 እንደሆነ የሚናገረው ማስረጃ አስጠን። ኦኬ ሙሉ ማቴዎስን እንደዛ የሚለው ነው የምትለኝ? ነው አጠቃላይ የኢየሱስ ክርስቶስ የትውልድ መጽሐፍ ነው። ሉቃስ ታሪክ ነው እንዳስቀመጠው። ማርቆስ ማን እንደሆነም አይታወቅም አይደል? እሺ እኮ እኔም እኮ አልኩህ ቡኪዬ፣ ምን እንደሆነ አሁን እያልኩ ያለሁት ታውቃለህ? እኔ እኮ አሁን እያልኩ ያለሁት ችግር የለውም መጽሐፍ ቅዱስን ዘዋን ይበቃል። በጣም ረጅም ሰዓት እየወሰድክ ያለው አንተ ማረፍ ግን የቀደመው አሳይመንትን አየት አድርጋቸው ነው ኢንሻአላህ። ከዛ ሌላ ጊዜ እናወራለን። በቃ እሺ፣ አይ ችግር የለውም በቃ። ዋናው እኔ የጠየቅኩህን ጥያቄ ብቻ አስብባት። እኔ ሌላ ነገር አይደለም የጠየቅኩ። እኔም መልሴን እዚህ አስቀምጫለሁ። እሺ ኢንጂል ሰላም ብያለሁ። ሰላም እንዴት ነው አቡበከር? ሰላም ነው? ሰላም ነህ? እግዚአብሔር ይመስገን አለን። የቁርአን ላይ ነው ምንድነው? ቁርአን ላይ ተጨምሮበታል ተቀንሶበታል? ኢየሱስ ክርስቶስ ተሰቅሏል ወይ? በሚገባ። የተሰቀለው አምላክ ነው ሰው ነው? አምላክ ነው የተሰቀለው። ያ አምላክ ተሰቅሎ ሞቷል? አዎ በስጋ። አምላክ በስጋ ነው የሞተው ወይስ አምላክ ነው የሞተው? አምላክ በስጋ ነው የሞተው እኮ። አምላክ ነው ወይስ ስጋ ነው የሞተው? አምላክ ነው የሞተው በስጋ። የሞተው አምላክ ነው በስጋ። ስለዚህ አምላክ ስጋ አለው? አዎ አሲዩም አድርጓል እኮ። አምላክ ስጋ አለው ማለት ነው። አዎ አሲዩም አድርጓል አልኩ። ከድንግል ማርያም ወስዷል። አዎ እኮ አምላክ ስጋ አለው፣ በዛ በስጋው ሞቷል። አዎ ኦኬ። ስንት አምላክ ነው ያለህ አንተ? አንድ አምላክ። አንዱ አምላክ ስጋ አለው? አንዱ አካል ነው ስጋ የነሳው፣ ሁለቱ አካል አልነሱም። እሱን አይደለም፣ ስለ አካል አልጠየኩም። አንዱ አምላክ ስጋ አለው ወይ? አምላክ ኔቸር ነው፣ አብስትራክት ኦብጀክት ነው። አብስትራክት ኦብጀክት ነው። እየጠየከኝ ያለው ነገር አልገባህም መሰለኝ። ኔቸር ማለት ቀደም አምላክ ስጋ አለው ብለህን ነበረ። አምላክ ስትለኝ ፐርሰኑን አምላክ ብለህ በኔቸሩ እየጠራኸው ነው አይደለ? አምላክ ስጋ አለው ብለህን ነበረ ቅድም። አዎ አምላክ ብለህ የጠራኸው ፐርሰኑን ነው። ፐርሰኑን በባህሪው ስለጠራኸው ነው። ኦኬ ስለዚህ ፐርሰኑ አምላክ ነው። አዎ አይ በኔቸሩ ፐርሰኑ አምላክ ነው። ኦኬ ሁለት ስጋ የሌላቸው አምላኮች አሉ ማለት ነው። ሁለት ስጋ የሌላቸው አካላት አሉ፣ መለኮታዊ ኔቸር ያላቸው እኮ አምላክ ብለን ልንጠራቸው እንችላለን አይደል? ሁለቱም አብም መንፈስ ቅዱስም መለኮታዊ ኔቸር አላቸው። ሁለቱ አካላት ስጋ አላቸው። አልጠየቅኩም። አምላክ ብለን መጥራት እንችላለን አይደል እነሱ? አዎ ስለዚህ ሁለት ስጋ የሌላቸው አምላኮች አሉ ማለት ነው። አምላኮች ስትል ጊዜ ምኑን ነው? ፐርሰኑን ነው ወይም አካሉን ለማለት ነው? ምንም ለኢየሱስ ክርስቶስ ጊዜ እንደተቀበልኩ ይሄንም ተቀበል። ለኢየሱስ ክርስቶስ ጊዜ አምላክ ስጋ አለው ብለሃል። ለነዚህም ጊዜ አምላክ ስጋ የለውም በል አይደል? አዎ እሱ ነው እኮ የምልህ እኮ። አዎ ስለ አካሉ ነው የሚያወራው ያለው። ስጋ አለው ወይስ የለውም የሚለው ኔቸር ላይ አይደለም ጉዳዩ፣ ፐርሰን ላይ ነው። ስለዚህ ሁለት ስጋ የሌላቸው ሁለት አካላት አሉ ማለት ነው። እነሱ አምላክ ናቸው። ስለዚህ አምላክ ስጋ ያለው አምላክና ስጋ የሌለው አምላክ አለ ማለት ነው። አዎ ሁለቱ አካላት ስጋ አልነሱም። አንዱ አካል ብቻ ነው ስጋ የነሳው። ኦኬ ስለዚህ ያ ደግሞ ስጋ የነሳው አምላክ ነው። ያ ለአንተ የሞተልህ ሁሉም አንድ አምላክ ነው ወይስ ስንት አምላክ ነው? አንዱ አካል ነው የሞተልኝ። አንዱ አምላክ ነው እሱ። አምላክ ነው እሱ። ለ87 እየጠየቀኝ ነው። መልሼልሃለሁ እኮ አቡበከር። ለ87ኛ እየመሰለህ ነው። ምንም እንትን እያልክ ሳይሆን እየመሰለህ ነው። ስለዚህ ያልሞተልህም አምላክ አለ ማለት ነው ለአንተ። አዎ ያልሞቱ ሁለት አካላት አሉ።
የሞተ አንድ አካል ነው እኮ። ሁለት ያልሞቱ ሁለት አምላኮች አሉ አይደል? ሁለት አካላት አሉ። አምላኮች አሉ አይደል? ሁለት አካላት አሉ። ባህሪን አይደል? አንተ ባህሪ ነው። ባህሪ አይሞትም። ባህሪ ማለት ነው። ባህሪ አይሞትም። ምንም እንትን የሚል የለም። አብስትራክት ኦብጀክት ነው። ስለዚህ አምላክ አይሞትም ማለት ነው። ኔቸር ማለት ይኸውልህ ምንም አይነት ነገር ፖዚቲቭም የሆነ ኔጌቲቭም አፌክት የለውም ኔቸር። ኦኬ። ስለዚህ አምላክ አይሞትም ማለት ነው። አምላክ አይሞትም ማለት ፐርሰኑ ነው። ፐርሰን ነው። ሞተም አምላክ አይሞትም ማለት ነው አይደል? ይኸው ራሱን ነው እንደዚህ እየተጋጨ ያለው። ለዚህ ነው አሁን አንተ ግራ ይገባ። አምላክ አይሞትም አይደል? አምላክ ስትለኝ ኔቸሩን እያልክ ነው ወይስ ፐርሰኑን ነው? አምላክ ማለት ኔቸር ነው ፐርሰን ነው? አዎ አምላክ ማለት ኔቸር ነው። ነገር ግን አምላክ ብለህ የምትጠራው ፐርሰኑን ነው። ፐርሰኑን አምላክ ብለህ የምትጠራው የጠየኩት ኔቸር አይሞትም። ኦኬ። ስለዚህ ለአንተ የሞተልህ መለኮት አለ። መለኮት ኔቸር ነው፣ አይሞትም። ተመልከተው። የምጠይቀኝ ደግሞ አሁንም ትጠይቀኛለህ። አዎ በቃ ጥሩ። ለአንተ የሞተልህ መለኮት የለም ማለት ነው? አዎ በላ። መለኮት ኔቸር ነው። መለኮት አይሞትም፣ ኔቸር ነው። ፐርሰኑን እየጠራኸው ወይስ ኔቸሩን ነው? አይታችኋል መመለስ እንዳልፈለገ አልጠየቅኩም። አይደለም ግልጽ አድርገው ማለት ነው። የተጠቀለለ ነገር ነው እያወራ ያለው። ፐርሰኑን ነው እያልከኝ ያለው ወይስ ኔቸሩን? ለየው፣ ችግር የለም። እኛ ጋር የሰራማ ይሄ ጨዋታ። ቆይ እመልስልሃለሁ። ኦኬ። መለኮት ኔቸር ነው ብሎናል። ኔቸር ኦኬ። የማን ኔቸር? ለአንተ የሞተልህ ቆይ፣ ለአንተ የሞተልህ መለኮት አለ? ለአንተ የሞተልህ መለኮት አለ? አልጠየቅ። ቆይ አንዴ ጥያቄ ለስቲክ አድርግ። ለአንተ የሞተልህ መለኮት አለ ወይስ የለም? ፐርሰኑንም ደርድራቸው ሲጻፍ ፐርሰንንም ደርድረው። አልጠየቅኩህም ስለ ፐርሰን። ያዘው ግልጽ እንዲሆንልህ ነው ማለት እየጠየቀኝ ያለው ነገር አልገባህም። ለዛ ነው ችግር የለውም። ቆይ እንዴ ገና እኮ በጣም አሁን ጀምረሃል። ገና እንዲህ እያልክ ነው እንትን የምትለው። ለአንተ የሞተልህ መለኮት አለ ወይስ የለም? አለ ወይም የለም? አዎ መለኮት ባህሪ ስለሆነ የለም፣ መለኮት አይሞትም። ስለዚህ ለአንተ የሞተልህ መለኮት የለም ማለት ነው። ራይት ላደርግ ነው አርግ በለኝ። አዎ መለኮት አይሞትም። እሺ ለአንተ መለኮት ካልሞተልህ የሞተልህ ምንድን ነው? ለአንተ የሞተልህ ምንድን ነው? መለኮት ካልሞተልህ ፐርሰኑ ምንድን ነው? መለኮት ነው አይደለም? የመለኮቱ ባለቤት፣ የዚህ ባህሪ ባለቤት መለኮት ነው ወይስ አይደለም? የዚህ የመለኮቱ አሁን የዚህ ባህሪ ባለቤቱ ነው። ባለቤቱ መለኮት ነው ወይስ አይደለም? ፐርሰኑ በኔቸሩ ነው የምትለኝ? ይሄ ፐርሰን ይሁት እንግዲህ ምን አይነት አይሞት እንዳለ በእውነት አቡበከር ግራ ገብቶ ያ መለኮቱ ያ አካሉ መለኮት ነው ወይስ አይደለም? በኔቸሩ መለኮት ነው። አየህ? ኦኬ እሺ። አሁን ያልከውን ላሳይ። በጣም አስቂኝ ነገር እንዳወራህ ማለት ነው። ፐርሰን አለ አይደለ? ፐርሰን አለ አይደለ? ፐርሰን አለ። ፐርሰኑ ኔቸር አለው? አለው ኔቸር። አዎ። እሺ ፐርሰኑ ፐርሰን አለው? ፐርሰን ነው እሱ ራሱ ፐርሰን ነው አይደለ? አዎ። ምንድን ነው ይሄ ፐርሰኑ ምንድን ነው? አዎ በኔቸሩ አምላክ ነው በኔቸሩ። ኦኬ ስለዚህ ከኔቸሩ ውጪ ሌላ አምላክ ያልሆነበት አቅጣጫ አለ? ከኔቸሩ ውጪ ምን ያልሆነበት አምላክ ያልሆነበት አቅጣጫ አለ? ምን ማለት ነው? ለመሰራችሁ ምን እያለን መሰራችሁ? እሱ በኔቸሩ አምላክ ነው። እሺ ከኔቸሩ ውጪስ አምላክ አይደለም? ምን ማለት ነው? ከኔቸር ውጪ ሌላ ታዲያ ኔቸር ነው አምላክ ያስባለው? ከዛ ውጪ ገና ነው የሚፈተው። ስለዚህ ሙሉ አምላክ ጥያቄ ላወሳስብ ብለህ እለት ወጣለህ እንዴ አቡኪ? በቃ ቆይ፣ ስለዚህ መለኮት ነው ማለት ነው አይደለ? መለኮታዊ ባህሪ ያለው። አዎ አልጠየቅኩህም። ሙሉ መለኮት ነው አይደለ? የመለኮቱ ባህሪ በጣም እኮ ግልጽ አድርጌ ነው የነገርኩህ። በጣም ጎበዝ፣ ጥሩ። ፐርሰን ማለት የመለኮታዊ ኔቸር ባለቤት ነው አልኩ። አልጠየቅኩህም። እራሱ ፐርሰኑ በኔቸሩ መለኮት ነው እንዳልከኝ፣ አሁን የቃላት ጨዋታ ነው፣ ሊቀልድባችሁ ነው። ከዛ ኦኬ በምናምን ደግሞ አይደለም የሚል ነገር እንድታስቡ ነው። ከመለኮትነት ውጪ ሌላ ነገር አለው ይሄ ፐርሰን?
ፐርሰን ማለት ታዲያ ምንድነው? ባለቤትነቱን የሚያሳይ ነው የኔቸሩን። ሌላ ምን አለው እኮ? ከዛ ውጭ ምንም ነገር የለውም አይደለ? ምን አለው? ኔቸሩ የሱ ባህሪው ነው። ፐርሰኑ ነው ዋናው ኤግዚስት የሚያደርገው። ይቅርታ እኔን አትጠይቀኝ። ከኔቸር ውጭ ሌላ ነገር አለ ወይስ የለውም? እኔ አልጠየቅኩም እኮ እየነገርኩህ እኮ ነው። እየነገርኩህ ነው። አትደናበር ለማለት ነው። ሌላ ምን አለው ምናምን ብላ እንትን አትበል። ሌላ ምንም የለውም እያልኩህ እኮ ነው። ሌላ ምንም የለውም አምላክ። ስለዚህ መለኮት ነው ማለት ነው። ፐርሰን ነው፣ ኔቸር አለው። አየህ፣ ኔቸር እና ፐርሰንን ለይተህ ማወቅ አለብህ መጀመሪያ። ስለዚህ መለኮት ነው ማለት ነው። አምላክ አዎ ኔቸር ነው። አምላክ ኔቸር ነው ወይስ አይደለም አላልኩም። ያ ፐርሰን መለኮት ነው አይደለም? ቆይ ኔቸር እና ፐርሰንን ኮንሰፕቱን አታውቀውም እንዴ? አልጠየቅኩህም። ያ ፐርሰን መለኮት ነው አይደለም? አይ ታውቃለህ፣ ግን ታውቃለህ ፐርሰን እና ኔቸር? ኧረ ቆይ የለም እንዴ እኔ እኮ ነኝ ረስተኸኝ ነው እንዴ? ድምጼ እንትን ስሜን ምናምን በደንብ ይኸው፣ ምናልባት ድምጼ የተቀየረው ሊሆን ይችላል። አይ ሰዎች እንዲሰሙ ነው። ፐርሰን እና ኔቸርን ታውቃለህ? የጠየቅኩህ ጥያቄ ላይ ያ ፐርሰን መለኮት ነው ወይስ አይደለም? ቆይ መጀመሪያ ፐርሰን እና ኔቸር ምን እንደሆነ ማወቅ አለብህ። ይሄን ካልተማርክ የምትጠይቀው ጥያቄ ምን እንደሆነ አታውቀውም። በምንም ተአምር አልመቸህም። እውነት ነው ማለት ሰው ይታዘባል። አቡበከር ሰው ይታዘባል። ፐርሰን እና ኔቸር መጀመሪያ ዳር ድንበሩን ወቀው ምን ማለት ነው የሚለው ማውራት አይፈልግም። ያ ፐርሰን መለኮት ነው ወይስ አይደለም? ምንድን ነው ፐርሰን ስትለኝ ምን ማለት ነው? ምንም ችግር የለውም። ያ ፐርሰን መለኮት ነው ወይስ አይደለም? እኔ ያወቅኸው ስላልመሰለኝ ነው። ምንድን ነው ፐርሰን ስታወራ ምን እያልክ ነው? ፐርሰን ስትል ምን ማለት ነው? ጥሩ በጣም ይገርማል። የሚገርም ነው እንጂ አንዴ ላውራ ይቅርታ ከፈቀድክልኝ ማለት ነው። ወይ ላይ አንተር ልታስመልጠው ነው ግን አይታል ፕሊዝ አታስመልጠው። ክርስትናን እያስመታህ ነው ማለት ነው። ሚውት አድርግ በቃ። አይታችኋል። ወላይ በፖለቲካ የቆሙ በቃ ሙሉ ጃሂሎች፣ የጃሂሎች ስብስብ እንደዚህ ልታስመልጠው ነው። ይሄ ህፃንነት እንትን ማለት ነው። አንድ ነገር እዚህ ጋር ቆሞ መመለስ አልቻለም። ተመልክታችኋል አይደል? ስናወራ ምንም ፖይንት ላይ ማውራት አልቻለም። ገና እንትን ስለው በቃ ተደናበረ። ከዛ እንደውም ጽፌ ያዝኩት። ጽፌ ሲይዘው ደግሞ አልቻለም። ኦኬ እሺ፣ አንተኛው ቀጥል። ሰላም ብያለሁ። ሊሃንተር ለምን ወጣህ ቅድም? አንዴ እንዲራ አልጋትና እሺ፣ ሊሃንተር አለ። አዎ፣ በግሪክ ፍልስፍና ይኸው አእምሯቸው ሊሸከሙ የማይችል ነገር ተሰጥቷቸው በቃ አላህ አቡበከር ሰማለሁ እኔ ምናልባት ቢላል እንዴት ነህ? ሰላም ነህ? አንተ እየተሳደብክ ነው እያስተማርክ ነው አይደል? የግሪክ ፍልስፍና ምን አመጣው? ለምን ጀጅ ታደርጋለህ? ማለት ላይ አታወራ። የግሪክ ፍልስፍና ምንድን ነው? ላይ አንተር ኦብጀክሽን ኖሮ ማለት እኔ በመጀመሪያ የሚሞት አመለኮት የሚሞት መሆን ወደ ምድር የሚሞት ባህሪ ስላስፈለገ መሆን ያስፈልጋል። ለምን ጀጅ የምታደርግ ሰውን የሚሞት ባህሪ ማለት እኔ ላይ ኦብጀክሽን ኖሮ መለኮት ቀጥታ መጥቶ ይሞት ነበረ። አረ ቤቴ ነው። ቆይ አንዴ ቆይ ሊያንተር አንዴ ሊያንተር ጎንደርዮ ሚውት አንሳማ እንጂ ላይ አይደለም ነው ኖሮብኝ አይደለም ኖሮ አይደለም። ለምሳሌ አንድ አይነት ነገር ስታወሩ ዝም ብላችሁ ሚውት አድርጋ አንተ። ቆይ አንዴ እሺ፣ ጎንደርዮ ሚውት አንሳማ። የግሪክ ፍልስፍና ማለት ስድብ ሆነ እና ስድብ እኔ የማመድ ትርክት የማመድ ውሸት ነው የብል ስድብ ነው አይደለም? ውሸት ነው ማለት መብት ነው። እኔ እኮ ውሸት ነው እኮ ቆይ አይደለም፣ የማመድ ትርክት ነው። መሐመድ ዝም ብሎ ያመጣው ይሄ ቃቃ ጨዋታ ነው ብዬ ብል ስድብ ነው አይደለም? አንተ እንጂ እያደረኩ ነው አይደለም? ቃቃ ነው የሚባለው በአማርኛ ከይቅርታ ጋር ቃቃ ጨዋታ እኮ እኔም እኮ እያልኩ እኮ ነው። እና እሱን እያልኩ ነው አይደለም? ኖ አያገናኝም ነው። አሁን ምን መሰለህ፣ አሁን ቆይ ማውራት ያለብህ አሁን የግሪክ ነው የማን ነው ምናምን ማለት ሳይሆን፣ ኧረ ቆይ አንዴ መጀመሪያ ተረዱ ሀሳባችን። የግሪክ ፍልስፍና ስትል ምን ማለት ነው ብለህ ጠይቀኝ። የሎጎስ ሀሳብ፣ የስላሴ ሀሳብ የግሪክ ፍልስፍና ነው። ስድብ እኮ አይደለም የግሪክ ፍልስፍና ማለት። ስለዚህ ብዙ አይክፋችሁ። እኔ ደግሞ ተሳድቤም ስድብ ነው። ቆይ ስመኛ አንዴ ስድብነቱ ምን እንደሆነ ታውቃለህ? አንዴ ቆይ ልበል፣ አንዴ ላብራራ። ዋናውን የስቅለት ፖይንት በዚህማ እናረግሰው። በቃ ይቅርታ፣ የግሪክ ፍልስፍና ነው አይደለም ብለህ ስለጀሽ ስላደረከኝ በቃ ተሳስቼ ነው። በቃ ያው ይቅርታ። አሁን ወደ ስቅለቱ ሀሳብ እንሂድ። ጎንደሬው ሚውት አንሳ። አንተ ራስህ ሚውት አንሳ። እሺ እኔ ጨረስኩኝ። አቡኪ ቆይ አንተ እንትን አድርግ፣ እያስበላ ነው። የሚቀድሜ ካለ ከታች ከዚህ ጋር ጋለው ያወራ፣ ችግር የለም። እቆያለሁ፣ ሌላ ጊዜ ማውራት ይችላል። ስለሚያወሩ ካሉ ከኔ የሚቀድሜ ካሉ ነጥብ እያስጣለ ነው።
ነጥብ እያስጣለ ነው ስለተባለ እንትን እንላለን። ቆይ አይ ከኔ የሚቀድሙት ካሉ ያውሩ ብዬ ነው። ችግር የለውም። እኔ ቆይ ስለምቆይ ማውራት እንችላለን። ነጥብ እያስጣለ ነው ያለው። ነጥብ እያስጣለ ነው ያለው አለ እንዴ አቡኪ? አዎ አይ በጣም እንትን ነው። አዮ ከታች እኮ አስቆመ እኮ እንግዲህ የገዛ ወገን ወንድሙ ላይ ከተነሳ አይ ላይ ሃንተርማ እንደዛ እኮ አላለም። ላይ ሃንተር አንድ ነገር ላይ ኢንሲስት አደረጋቸው። እነሱን እንስማቸው። እሺ ሊ ሃንተር አንተ መቀጠል ትችላለህ እዚህ ሐሳብ ላይ? ልቀጥል አሁን። እሺ ልቀጥልና አቡበከር ምን እያልክ ነው አንተ መሰለ? የሚሞት ከሞተ አምላክ አይደለም የሚል አይነት ነገር እንትን ነው ያስከውና እውነት ነው። አምላክ አይሞትም። አምላክ ስለማይሞት የሰው ስጋ ያስፈልገው ነበረ። ለዛም ደግሞ ከማርያም ተወለደ፣ የሰው ስጋ ያዘ፣ ከዛ በኋላ በስጋው ሞተ ነው። ይሄን ደግሞ በአንድ ግለሰብ እንኳን አይደለም አምላክ የሆነን እንትውና አንድ ግለሰብ ለምሳሌ ስጋ አለው፣ ነፍስ አለው። አሁን ይሄን ነፍስ መለኮት ምናምን ብለህ እንድትወስድ አልፈልግም። እንደዛ እያልኩ ሳይሆን አንድ ሰው ሲሞት ነፍሱ አይሞትም። በሙስሊም አላውቅም፣ በክርስቲያን ግን ነፍሱ አይሞትም። በእኛ አንቀላፋ ነው የምንለውና ስለዚህ ነፍሱ ስላልሞተ ያ ሰው አልሞተም አንለውም። ስጋው ነው የሞተው። ስጋ ይሞታል። ያ ስጋ አንደኛ ክርስቶስ ሁለት ባህሪ ነው ያለው። የሚሞት ባህሪ ያለው፣ የማይሞት ባህሪ ያለው። የማይሞተው ባህሪ መለኮትነቱ ነው። የሚሞተው ባህሪ ደግሞ ሰውነቱ ነው። ስለመሞቱ ብቻ አይደለም እዚህ ጋር መጠየቅ የምችለው እኮ ምግብን ሲበላ ነበረ። ከዛም ሌሎችም ነገሮች እኮ አድርጓል እኮ የሰው ባህሪ ስለነበረው ማለት ነው። ከዛ ውጭ ግን ስለሞተ ወይ ደግሞ ስለበላ መለኮት አይደለም የሚል አይነት ነገር እያስክ ነውና ሁለት ባህሪ አለው ብለህ እንትን ስታደርግ ወይ ደግሞ መጽሐፍ ቅዱስ በነገረን መሰረት ስናደርገው ይሄ ጥያቄ ይመለስልሃል። አለበለዚያ ላይ ምን እያልክ ነው? ክርስቶስ ፍጹም ሰው ፍጹም አምላክ ነው እያልከን ነው? አሚር ተቀየርክ እንዴ? አልተቀየርኩም። አይ ጀስት እንትኑ ሐሳብህ እንዲገባኝ ነው። ሐሳብህ እንዲገባኝ ነው። ከሱ ጋር ትቀጥላለህ። የሆነ ስራ ያስኩኝና የሆነ ሰው እንትን ብሎኝ እንጂ ሌላ ጥያቄ ስለነበረኝ ነው። ኖርማሊ አቡበከር ጋር የመጣሁት ቁርአን ላይ ጥያቄ ስለነበረኝ ነው። መልስልኝ። ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ ነው የምታምነው? ምን አልከኝ አሚር? ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ ነው የምታምነው? አሁን ካወራሁት ምንድን ነው የምትረዳው? ንገረኝ፣ መልስልኝ እንጂ ላይ አሁን ካወራሁት ላይ ምንድን ነው የምትረዳው አንተ? እንደዛ ያልክ ስለመሰለኝ ነው። እንደዛ ነው እያልክ ያለው ወይስ ተሳስቻለሁ? በቃ ልክ ነህ፣ ተረድተሃል። ቆይ ሳሚ ፊ አንዴ ሚውት አድርግ ሀቢቢ። ላይ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ ነው የምታምነው? ትክክል። ፍጹም ሰው ፍጹም አምላክ ማለትም ከኃጢአት በቀር እኔና አንተን ሆኗል ብለህ ነው የምታምነው? እሺ ፊ ሚውት አንሳውን። አንተ እኮ ስጠይቀኝ ደስ ይለኛል። እኔ ግን ስጠይቅ ግን አይመችክማ። እኔ አንተ ጥያቄዎች ይከብዱኛል ታውቃለህ። እሺ ጠይቅ፣ የፈለከውን ጠይቅ። አንተ ጠይቅ፣ አንተ ጠይቅ። ለአንተ በቂ መልስ እሰጥሃለሁ። ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ ታምናለህ? ፊ አሚር ወዴት እየሄድክ ነው? ቆይ ላይ ሃንተር ቆይ፣ ኧረ ወይኔ ቆይ ላይ ያለን እኮ ከሙስሊሞች ጋር ነው። ቆይ ጎንደሬው ሚውት አድርግ፣ ኧረ ሚውት አድርጉ ለአላህ ብላችሁ እንዴ! ኧረ ጠይቀኝ፣ ችግር የለውም አሚሮ። በቃ ጥያቄ ሚውት አድርግ፣ ማረሳሳት ምናምን። አዎ ኤንጅል ምጡቅ የሆንሽ ሰው እኛ በቃ ፖለቲካ ነው በቃ። እስልምና መልስ የለውም። ደስ ይበልህ። ፊት አምናለህ አሚር? እኔን ጥያቄ ጠይቀኝ። እኔ እኮ ጠየቁ። ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ ታምናለህ? ወይ ጥያቄ ጠይቀሃለሁ። አንተም ጥያቄ መጠየቅ ትችላለህ፣ ችግር የለውም። ፍጹም ሰው ማለት ምን ማለት ነው? ፍጹም ማለት ምን ማለት ነው? ኖ መልስልኝ። አሁን እሱ እንዳለው ታምናለህ? ክርስቶስ ከኃጢአት በቀር እኔና እናንተን ሆኗል የሚለውን ታምናለህ? ትቀበላለህ? ፖለቲካ አትስራ። አሁን እኮ ይኸውልህ ፍጹም ማለት ምንድን ነው? ትቀበላለህ ወይ ፊ? አንተ ፍጹም ማለት ምንድን ነው? ትቀበላለህ ወይ? ትቀበላለህ? ላይ ቆይ አንዴ ላይ ሚውት አድርግ። ቆይ ፍጹም ማለት ምንድን ነው እያልኩ ነው። እሱን አይደለም። ክርስቶስ ከኃጢአት በቀር እኔና አንተን ሆኗል ብለህ ታምናለህ? ፊ በስጋ ነዋ እኮ እኔና አንተን ሆኗል ብለህ ታምናለህ? ክርስቶስ እኔና አንተ ማለት ምንድን ነው?
ከኃጢአት በቀር ልክ እኔና አንተን ነው። በቃ ፍጹም ሰው 100% ሰው ነው ብለህ ታምናለህ? ማስረጃ አምጣልኝ። እነዚያ የሚል ማስረጃ አለ መጽሐፍ ቅዱስ ላይ ፍጹም ሰው። ስለዚህ አታምንም ነው? ማስረጃ አለ። ስለዚህ አታምንም ነው አይደለ? ጌታ መጣከ ማስረጃ አለክ ወይ እኮ አታምንም ነው። ላይ አንተ አሁን አምናለሁ ብለህ ነበር። ከየት አምተህ ነው ማስረጃ? እኔ ካንተ ጋር ሆኖ እያወራለሁ። ከሁለታችሁ ማን ነው ልክ? እስቲ ፍጹም ሰው ፍጹም አምላክ የሚለው ነው በትሪኒቲ ጠይቀኝ። ከኔ ጋር ቀጥል አሚር። አሚር ካንተ ጋር እናውራ፣ ወደ ካቡ ጋር እናውራ። አይደለም ቆይ አይ እንድንግባባ ነው። ቆይ አንዴ እንድንግባባ ነው። ላይ እኔን ጠይቀኝ። እኔን ጠይቀኝ እኮ። ስለዚህ አታምንም አይደል? አንተ ክርስቶስ ፍጹም ሰው ነው ብለህ አታምንም አይደል? ምንድነው ፍጹም ሰው? ፍጹምና ምንድነው? 100% ሰው ኬት አመጣው? አንተ እየጠየኩ ነው። እኔ ኬት አመጣዋለሁ? እየጠየኩ ነው። እንደዛ ብለህ ታምናለህ ወይ? ይሄን ነው የምጠይቀህ። ኬት አመጣው? መጽሐፍ ቅዱስ ላይ ካለ አምጣ አስረዳኝ። እንደዛ ብለህ ታምናለህ ወይ አንተ? እየጠየኩ እኮ ነው። ፖለቲካ አትስራ። መጽሐፍ ቅዱስ ላይ ያለ ወይ አምጣልኝ እያልኩ ነው እንዴ። እኔ ይሄው ላይ ስላለኝ ኬት አምጥቶ ነው ያመነው የሚለውን ልጠይቀው ነው። ታምናለህ? እዚህ ጋር ነው በቃ እንትንስ ሲመታ ለምን ትላለህ? ስለዚህ ላይ ማስረጃ ሳይኖረው ነው መሰለኝ። ቆይ ላይ ማስረጃ ሳይኖረው ነው ማለት ነው ፍጹም ሰው ነው ብሎ ያመነው። 140 ሰው አለ። እኔ እና አንተ መቀጠል እንችላለን በፈለግነው ሰዓት። አይደለም ቆይ እኔ መልስላለሁ። መጽሐፍ ቅዱስ ኬታ ላይ ቅዱስ ላይ የሚል ካለ አምጣ ማስረጃ እያልኩ ነው። ስለዚህ ላይ ማስረጃ ሳይኖረው ነው ማለት ነው ፍጹም ሰው ብሎ የሚያምነው አይደል? አሚር በቃ እሺ፣ ይሄን እንትን የምትል ከሆነ እንደዚህ ነው አያርለ ጠይቀኝ። ላይ ማስረጃ ሳይኖረው ነው ማለት ነው ፍጹም ሰው ብሎ የሚያምነው አይደል? እርግጠኛ ነኝ እውነት። እስቲ ላይ ማስረጃ ስጠኝ አንተ ፍጹም ሰው ስላልከው ነገር። እስቲ ላይ ማስረጃ ስጠኝ። ጥያቄ ለመመለስ አሁን 300 ምናምን ሰው አለ። ቆይ አንዴ ሊያንተር ፊሊ ሰላም ብያለሁ ሳሚ